የተሸጠ መስሎ ባይዘዌ ሰዎች ስለረገሙት አይደርሱበትም በትመርቀው እንኳን አይደርስበትም እርግጠኛው ነኝ ነገር ሄዶን ሶም ላይ ነው በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች ዮናታን አሁን ለሁሉም ያነቃ ዶክተር ሌሎችም አንተያ ወጣቶች ሁሉ አባ ደያስ ለእግዚአብሔር የተሰጠ መሲህ ነው ማለት ነው እስቲ ያስቀምጣል ኦሬዲ ደስታለ ያዘልኩት ኢምፖርታንት እኔ ከዚህ ግዴታ ይሄዳል ኦሬዲ አንተ መንፈሳዊ ሰው ስለሆንኩ ይሄን ከብለህ አሁን እሱም ያምናል ሙሉ ሻሽ ምን ያለው የተሰጣ አለ ዲካሰታቢ እንዳይካሰት ያስከለከልኩት እንደ ሆደ ከርቢዘግ አይኔ በቃ ገበር ማጣውቶና አልፈልግም ከነዚህ ለቶ ወደ ቤቴ ከነገስ ነው ከሶስት መቶ በላይ ወጪ አውጥተን ማለት የሚያሳየው ደረጃ ፖል አሳይቶን አሁን መንፈሳዊ የሚመስለው ደረጃ ፖል አሳይቶን ይሄ ፖል ካለና ከምሽቱ አንድ ሰዓት በኋላ ይሄ ፖል አቡነ ያው እግዚአብሔር ልጆች አሉ እዚህ በልጆች ፊት ነው ወራው ይሄ ፖል ካለና ማታ ከሰዓት በኋላ አንተ ለከሉ የሚመጡ ሰዎች ይሄን ፖል በከቴ ልከተ ወይ ከናቴ ጋር ወሲት ታደርጋለህ ስለዚህ ከናቴ ጋር ወሲት አደርጋለሁ ትላለህ እኔ ይወል እንደዛ አላልኩኝም እኔ ጋር ሙሉ ቪዲዮ አለ አንተና እንደዚህ አርገ ፌስቡክ እኔ አንተ ጋር ያለውን ክፍል አለ ስልክ የለኝ አንድ ስልክ ነው ያለኝ እኔ አንድ ስልክ ነው ሙሉ አሰብ ካንድ አስፈላጊ ከሆነ ግን እኔ ሙሉ ቪዲዮ ይሄ አሰማኩ ይሄ አንድ ደቂቃ ቪዲዮ እኮ ቆርጠው አንድ ደቂቃ ኢለ አንድ ደቂቃ ዮናታን ለእግዚአብሔር የተሰጠ መሲህ ነው ታንኪዩ ዮናታን ኢትዮጵያ ውስጥ የሚወዳደረው እግሩ ስር የሚደርስ ደቂቃ ስናይፐሩን ንገረን አሁን ሙሌ ስናይፐሩን አሰማንም ስለ ስናይፐሩ ይንገረን እስቲ ስለ ስናይፐሩ አስነግርህ እንደዚህ ነው ያለው እሱ አላንጽም እሱ አለ አገልጋይ አይደለም ወይ እንዴት ለ100,000 ብር ቼክ ያስመታል አለ እኔ ደግሞ እንደዚህ አልኩኝ እሱንም ከዚህ በፊት ገንዘብ እየሰጠ 20 30 40 50 100 እየሰጠ ረርቶታል በሰማነው ሽምግልና ላይ ሰጥቶት ይሄ ሰው ሁሉ ጊዜ በገንዘብ ማስፈራሪያ ገብቷል የሱን ቤት ጭምር የሚሰድብ ሰው ቼክ በማህተብ አይደለም በስናይፐር ምን ይቦን አስመታለው ነው ያልኩት ባይሰጣትም ሊሊ አልሰጠኝም ብለ አደባባይ አትወጣም በነገርሽ ላይ ብለው ነው ያ ግን ዘማሪ በዚህ ቢሻል ለዘርፌ ቃል የተገባ ላሻል ኤፍቢአይ የተዘጋጀ ፕሮግራም ያ ሁለት አንድ በሱስብ አንድ ደግሞ በሪል ስቴት 7 ሚሊዮን ሰጣሃለሁ ብሎት እዚህም ናዝሬትም ያው በትልቅ የጉባኤ ላይ እስካሁን አልሰጠውም አዎ ልጆች ሆም ብለው ሰውየው ዘማሪው ብር እንዳይሰበሰብለት ወጣ ይሉና እኔ 1 ሚሊዮን ሰጥቻለሁ አይላሉ እናንተ ደግነቱን አንተ ላላችሁ ልጅ ግን አልገባለት እንደዛ ባስገባልህና ሚዲያ ላይ ወጣ ቃል ይገባልኝም ብር አላስገባልኝም ብትል ህዝቡ አንተን ነው የሚሰብሰው ቢባል ማንንም ላንተ ጩኸት ላንተ ጆሮ የሚሰጥ የለምና የቃል ኪዳን ጉዳይ ዝም ብሎ ውሸት ለማንኛውም እንዴት ናችሁ ግን ለማንኛውም ቀደም ኔትወርክ ድራፕ አረጋኝ ኔትወርክሽ ቀደም እንትን ብሏል ደንዝዟል እኔማ ራስ በላሽብኝ ነበር እንዴት ነሽ ክርስቲያን ጠቅሶ የመጣበት አውድ እየገረመኝ ነበርና ትንሽ እሱ ላይ ማለት ፈልጌ ነበር አቤላይ ማለት እንደውም እኮ የገላትያን መጽሐፍኛ መጠቀም ያለብን ለኛ በጣም
በሚገርም ሁኔታ ነው አይደል እንደ ገላትያን መጽሐፍ ሙሉን ስናጠናው እኮ የሚናገረው የገላትያ ቤተክርስቲያን ጳውሎስ ለፍቶ በብዙ ስትራግል በብዙ ድካም ከተከላቸው በኋላ እኮ በፍጥነት ወደ ልዩ ወንጌል ገባችሁ እኮ ነው የሚለው ማለት እዛ ጋር ያለው ቤተክርስቲያን እኮ በፍጥነት ወደ ልዩ ወንጌል ገባችሁ ሲል ያ ገላትያ ላይ የነበረው ልዩ ወንጌል ምንድነው ብለን ስናይ የሙሴን ሕግ ወደ መከተል ግርዛት ሰንበትን ማክበር ወደዛ ነገር ውስጥ በፍጥነት ነበር የገቡትና እነ ጴጥሮስ እነ በርናባስም በዛ ትምህርት እስኪሳቡ ድረስ ነው የሚለው ቦታው ላይ በደንብ ሄደን ስናይ እስኪሳቡ ድረስ ወደዛ ትምህርት ገብተው ነበር እና ያ ልዩ ወንጌል የገላትያ ቤተክርስቲያን ሲያተምት ልንጠየቅ ገባ ጳውሎስ አማድ የተባሉት እንኳን ሳይቀለት ቤተክርስቲያኗን ለማትረፍ የተጋፈጠበት ያን ሁሉ ነገር ነው ይቆራረጣል ዛሬ እትዮ ይቆራረጣል በጣም ይቆራረጣል ከሆነ ጊዜ በኋላ ተቆራረጠ ዝናብ አለ እንዴ እናንተ ጋር የለችም ነው ጭራሽ ኢትዮ ቴሌኮም አለ እንዴ እናንተ ጋር እኔ ሼር አላረኩም አንድ ለአንድ ሰው ነሽ እሺ ኔትወርክ ሰራ መሰለ አንድ ነገር ስትናገር ሰማሁ እዚህ ጋር ሀብትሽ ቤት አንተ አቀናብረው እኮ ነው እሱ የኔ ሐሳብ አይደለም ኖ ሙሉን ሐሳብ እናሰማሃል ዮናታን ኢትዮጵያ ውስጥ የሚወዳደረው እግር ሳይሰለች የምትሰማው የሚገርም ኤግዛምፕል ከመንግስታችን እጅ የተሸለመ ሰው ባይዘዌ ሰዎች ስለረገሙት አይደርሱበትም በተመረቀው እንኳን አይደርስበትም እርግጠኛው ነኝ ሄዶን ሰው ላይ ነው በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች ዮናታን አሁን ለሁሉንም ያነቀ ዶክተር ሌሎችም አንተ ወጣቶች ሁሉ ለእግዚአብሔር የተሰጠ መሲህ ነው ማለት ነው እስቲ እኔ እንደዛ አላልኩኝም እኔ ጋር ሙሉ ቪዲዮ አለ አንተና እንደዚህ አርገ ፌስቡክ ላይ እኔ አንተ ጋር ያለውን ክፈል አለ ስልክ የለም አንድ ስልክ ነው ያለኝ እኔ አንድ ስልክ ነው ሙሉ ሐሳብ ካንድ አስፈላጊ ከሆነ ግን እኔ ሙሉ ቪዲዮ ይሄ አሰማው ይሄ አንድ ደቂቃ ቪዲዮ እኮ ቆርጣው አንድ ደቂቃ ኢለ አንድ ደቂቃ ዮናታን ለእግዚአብሔር የተሰጠ መሲህ ነው ታንኪዩ ዮናታን ኢትዮጵያ ውስጥ የሚወዳደረው እግሩ ስር የሚደርስ ደቂቃ ሳይሰለች የምትሰማው የሚገርም ኤግዛምፕል ከመንግስታት ምን ማለት ነው ያው ከፈለክ ሙሉውን አሰማሃለሁ እኮ ያው አይሳቁንም ማስገብታ መሲህ ነው ማለት ነው ሰዎችን በቅበረ እምነት ውጤታማ ሆነ ታቁንም ማስገብታ ምን አልከኝ እሺ ጨርስ እንዳወራ ከፈለክ አንዴ ጨርስ አወራለሁ ቀጥይ አይ ሳቁን ድምጹን እሱን የደረጀን ቆርጣ አስገባሽ የሀብታሙ ሳቅም ቆርጣ አስገባ እንዴ ወይ ብዬ ነው እንጃ ነው ያለ ነው እሱ ነው አዎ መሲው ሚሊዮን አሻንታ አስገባ ደረጃ የደረጀ ድምጽ አይደለም ብለን እንወሰደው ለእግዚአብሔር የተሰጠ መሲህ ማለት ምን ማለት ነው እሱ ነገር መሲው ሚሊዮን እስቲ ያስረዳ ያናቅመው እሺ አሁን ቴንክ ዩ ሚለው ጋር ምን ብዬ ነው ምንድነው ማመሰግነው
ቴንክ ዩ የሚለው ጋር አንተ ካልቆረጥከው የተቆረጠው ልክ ሀብታሙ ጋር ሀብታሙ ሀሳብ ሲሰጥህ ከዛ ላውራ ምናምን ስትለው እሻውራ ሲል ቴንክ ዩ አልክ። ከዛ ወደ ወሬ ይቀጥልክ። ሌላ ነገር አልተቆረጠ። የሀብታሙ ጭቅጭቅ ነው የተቆረጠ። እኔ ያልኩት ሐሳብ ብራዘር እኔ አንድን ሰው አንድን አገልጋይ አንድን ግለሰብ መሲ ነው ብዬ አምላኬን የማሳንስ ተራ አይነት ሰው አይደለም። እግዚአብሔር የሁሉ የበላይ እንጂ ዮናታንን አምጥቼ በእግዚአብሔር ቦታ ዮናታን መሲ ነው ካልኩኝ የመጀመሪያው እያሳነስኩ ያለሁት ራሱ እግዚአብሔርን ነው። ይሄ በዚህ ደፍረ እንደዚህ ስማኛ ቆይ እኮ ለእግዚአብሔር የተሰጠ መሲ ምን ማለት ነው? እሱን ፕሮፓጋንዳ እንደሆነ ለእግዚአብሔር የተሰጠ እኔ ሙሉ ሐሳብ ለእግዚአብሔር የተሰጠ መሲ ማለት ነው። እንደዛ አይደለም ያልኩት እኮ እሱን እኮ አንተ ለተንኮል የተጠቀምከው ኖ አንተ ቆርጠህ ነው እንጂ አቤል ሙሉን እኮ ዝባዝንኬን አሰማሃለሁ። ስለ ኢየሱስ እኮ አይደለም የተናገርከው። ምን ችግር አለ? አይ ተናግሬያለሁ። በዚህ ጋር ያው ያልኩት እንደዚህ ነው። ስለ ኢየሱስ አይደለም ከተቃሉት ያሰማሃለሁ። ሚቀበል እግዚአብሔር በውስጥ ልኬልሃለሁ። ዮናታን ለእግዚአብሔር በውስጥ እኮ ልኬልሃለሁ እና ምንም የላክልኝ ነገር የለም። ውሸት አታውቅ። ቀጥታ አይ አልገባልህም ይሆናል እንጂ እንደዛ አይደለም ማለት 2 ሰዓት ጀምረን እስከ ሌሊቱ 7 ሰዓት ድረስ ምንድነው ያወራነው? ዮኒ አንተ ከታደለ ምን ትፈልጋለህ? ሚስቱ ባለችበት ይሄ አይደለም ሐሳቡ። የዚህ መሀል ላይ ነው ታወራው። ይኸውልህ እኔ ያልኩትን ቀጥታ ቃል እኮ እየነገርኩ ነው። ይኸውልህ አቤል አንድ ነገር ልንገርህ። የሰው ልጅ የሰማይ ነው። ቀጥል። የሰው ልጅ በምንም ሊደክም ይችላል። እኔም በምንም ሊደክም ይችላል፣ ልበረታም ይችላል። ነገር ግን እኔ አሁን በሻሸመኔ ከተማ በሆነ ዘርፍ አገለግላለሁ፣ ቸርች ላይ ማለት ነው። በጣም የፈለገ በወርድ ወርጄ ዮናታን መሲ ነው እላለሁ ብለህ ካሰብክ ይሄ ስህተት ነው። ይቅርታ ወላት በለኮስት እንበል መሲ ምን ማለት ነው? ንገረኝ። መሲ ማለት ነው አሁን እሱን ትርጉም እኮ አንተም እኔም እናውቀዋለን። ያ አላውቀውም። ለኔ ንገረኝ። አንተ አታውቅም። አዲስ ክርስቲያን ነው በርግጥ እኮ ንገረኝ ስለምታውቅ። ይኸውልህ እኔ ያልኩትን መጀመሪያውን ስለ መሲሁ ሳይሆን ምነግርህ እኔ ያልኩትን ሐሳብ ልንገርህ። መሲ ምን ማለት ነው ንገረኝ። ትርጓሜ አውቀዋለሁ እኮ አልክ። እናውቀዋለን አልክ። ንገረኝ። አላውቀውም። አሁን እኮ እኔ እንዳላወራ አታክ እያደረከኝ ነው። እኔ ይኸውልህ ከሰማኸኝ እንድታወራ እኮ ነው የጎተትኩ እኮ። መሲ ምን ማለት ነው ንገረኝ እኮ። ዝም ብለህ አዳምጥ። ዝም ብለህ ዝባዝንኬን ተውና መሲ ምን ማለት ነው ያወራበት ጉዳይ። አይ ዝባዝንኬ አይደለም ማወራው እዚህ ጋር እኮ እንደዚህ ዝባዝንኬ ነው ያወራው። መሲ ምን ማለት ነው ስለ እናውቀዋለን ብለህ ምናምን አትሸፋፍን። አላውቀውም መልኩ ንገረኝ። መሲ ምን ማለት ነው? አንተ አስረዳኝ። የእግዚአብሔርን ቃል በትክክል ስላልተረዳ የእግዚአብሔርን ቃል ለሰው ድጋፍ ብለህ እንደፈለክ ስለምታጣምን በተለይ ለአንድ ግለሰብ ጥብቅና ቆመህ ታዱሻ እስከ ማሳደድ ድረስ ቤቱ እየሄድክ እስከ ማስፈራራት ሁሉ ድረስ ታማኝ ስለሆንክ ለግለሰብ በዚህን ያህል ደረጃ ታማኝ ስለሆንክ መሲ ነው እስከ ማለት ደርሰሃል። ስለዚህ መሲ ነው ማለት ነው ማለት ይኸውልህ እንደዛ አላልኩም። ዮናታን ከመሲው አላለም እንዴ እኮ ቆራርጠህ ዮኒ ዲካም ሲላል ሰማ። ዮናታን ከመሲው የተሰጠን ያልኩት አንተ ከዛ ምን አደረክ መሰለህ? ቴንክ ዩ የምትለዋን ቆረጥክና ለቀቅከው እንጂ እኔ ቀጥታ ዮናታን መሲ ነው የሚል ከመሲው የተሰጠን ያልከው አዎ ብያለሁ። አየህ የምታፍርበትን ከዚህ በፊት አየህ የምታፍርበትን ብያ እንደዛ ብያለሁ። ከመሲው ከእግዚአብሔር የተሰጠን ማለት ነው። ዞሮ ጀነራል ግን አንተ ዮናታንን ሳቀው ከአርሲ ነገሌ ጀምሮ አርሲ ነገሌ
በነበረ ሰዓት ዮናታን እንዳንተ ዮናታንን አላቆም ትላለ ዮናታንን አቋለው ትላለ እዚህ ቪዲዮ ውስጥ ራሱ ብዙ የቀበጣጠርከው ነገር አመጣልሃለሁ ከፈለክ አይ ሃቭ ነው አሁን አንተ ያወጣ ያለኸው አቤላ ይሄ ሃቭ ነው አሁን ምንስማማበትን እንጂ አንተ እኔን አሁን ምትወቅስበት ነገር ምትፈልግ ከሆነ ትናንሽ ነገሮች ስትሰማ ለምሳሌ ወንጌልን ስታወራ ሙስሊሞች አሁን ወንጌልን ሲያወሩ ቆራርጠው ነው የሚናገሩት ሙሉ ሐሳቡን አይደለም እኔ ነገ ሙሉ ሐሳቡን አሰማለሁ ከፈለክ እኔ ያልኩት ዮናታን ከመሲሁ የተሰጠን ጀግና እዛ ጋር ይላል ነው ጀግና የኢትዮጵያን ወንጌል ያንቀሳቀሰ ሰው ነው እንጂ ያልኩት ዮናታን መሲሁ ነው ካልኩኝማ አንተ ቤት ማው ገብቼ እንደ ሰው ልትሰማኝ አይገባም ደረጀ ወይ ማለት ያው እሱ የሰማነው ላይ ሁላችንም እንዳንተ እኩል እዚህ ቁጭ ብለን የሰማነው አሁንም ከምትናገረው አሁን ዝም ብዬ ከምትናገረው እንኳን ስሰማ አንተ ስለ አንድ ግለሰብ ጀግንነት ነው የምታወራው አይ የቀኑን ነው ያውኑ ሳይሆን አሁን የቀኑን ስህተት እንኳን እንደ አንድ ባለ አእምሮ ስህተት ከሆነ ስህተት ነው ትክክል አልነበርኩኝም ሚዲያ ላይ ስወጣ ትንሽ ስሜታዊ ስለመሆን ሳስቼ ብዙ ቃላቶች ተጠቅሜያለሁ ብትል መልካም ነው በቃ ስህተት እኮ ይፈጠራል አመሰግናለሁ እሱን አመሰግናለሁ በል ቴንክ ዩ ብራዘር እንደዛ ሳይሆን እኔ ለለ የፈለኩት ዮኒዬ የዛን ቀን በጣም ብዙ ክርክር ነበረ ከክርክሩ ከሀብታሙ ጋር ማወራው በጣም እየተነጋገርን ነበረ እየተነጋገርን ይያለ እኔ ቀጥታ ይሄን ነገር ስል ምንድነው ያልኩት አሁን ያልኩትን ያልኩት ቀጥታ ከዛን አቤል ደግሞ ምን አደረገው መሰለ አወጣትና ለምሳሌ ደረጀ አቤል ስትል ላስቁም ስለ ኤዲቲንግ ትንሽ ከሁላችሁም እዚህ መካከል ካላችሁ ትሻላል ባለሙያ ስለሆንኩ ማለት ያንተን ድምጽ እንዴት አድርጎ ነው አቤላ ኤዲቲንግ የሚያስገባው ኤዲቲንግ አይደለም የሚያስገባው ኦርቶት ምን ችግር አለው ነው አሁን እስካሁን ያወራከው ነገር አንዱን ቆርጠውና ካንዱ ሐሳብ አሁን የኔን ድምጽ እንዴት አድርገ ነው ያላወራውትን የምትቀጣጥለው እስቲ ቀጣጥልና ሳይየኝ ኤዲቲንግ ላይ አየ አሁን አንተ የዚህ ዕውቀት እንዳለለ የሚያስታውቀው በአንተ ድምጽ እንኳን ድምጽ ይሰራል ብራዘር ቆይ አይደለም እኮ ይሄ የለም የራስ ድምጽ ነው ስማ ደረጀ አትዋሽ በቃ ንሳለም ነው መግባት የሚያቀርብ ሰማኝ ዕውቀት አለኝት በላ ምን ዕውቀት ሰማኝ ያታውቀዋለህ አንተ የኔን ዕውቀት አንተ ስለማታውቅ ነው ሌሎች አይባልም ዕውቀት አለኝ እንዴት ኤዲተር ነኝ መሲሁ ነው እንቀጥላለን ቆይ አንዴ ቆይ መሲሁ ነው እንቀጥላለን ይሄንን ስማ የተቆረጠ ያልከውን እንተውና ሙሉ ሐሳብክ እንስማ ለእግዚአብሔር የተሰጠ መሲህ ነው ቴንክ ዩ እሺ ያው ቴንክ ዩ ምንድነው ቴንክ ዩ ሰማ ቆይ የሚወዳደረው እግሩ ስር የሚደርስ ደቂቃ ሳይሰለች የምትሰማው የሚገርም ኤግዛምፕል ብያለሁ ከመንግስታት ልጅ የተሸለመ ሰው ባይዘዌ ሰዎች ስለረገሙት አይደርሱበትም በትመርቀው እንኳን አይደርስበትም እርግጠኛው ነኝ ሄዶ ሰው ላይ ነው በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች ዮናታን ለሁሉም ያለቀ የኢትዮጵያ ወንጌል ቤተክርስቲያን ምን ሰራች እያልከ ነው ምን ስለምን አው ምን ሰራች አንተስ ብትሆን በሱ በኩል መጣል ያው ቁጭ ብለኛ ምን ሰማት አንተ እኔ ሙሉ ወንጌል ነበርኩኝ ጥሩ እሱ በጌታ ነው እሱ ኖ አይደለም ይኸውልህ በልጅነት ከጌታ ማታ ከሆነ ጠይቅ ሌላ ሰው ኢንፎርሜሽን የሚሰጥ ሰው ካለ ከልጅነት ጀምሮ በጌታ የሆንኩ ሰው ነኝ እኔ ዮናታን አክሊሉ ጋር አዎ ሄጃለሁ ከዛ ከልጅነት ጌታዬ ጋር ተጫተራ ነው የመጣሁት ምናምን አላልክም እንዴ አንተ ሰንደል ምናምን ሎክ ሰላየው እንዴ ነው ያልነገርከንም እንደዛው የቤተክርስቲያን ልጅ ሆኖ ወደ ጫተራ የሚሄድ ሰው የለም እንዴ አለ እንጂ ዮናታን ጌታን እንዳመን ወንጌል አልሰበከኝም እሺ አንድ ጥያቄ ልጠይቅ ማታቀውን ስለሆነ የምትናገረው አንድ ጥያቄ ልጠይቅ አንተ ቆይ ምንድነው የምትጠይቀኝ ቆይ ታረጋጋሽ ከዛስ ዶክተር ሌሎችም አንተ አንደኛ ነህ ብለው ፈተው ለቀውታል
የኢትዮጵያ ወጣቶች ሁሉ አባት እና ዮናታን ለእግዚአብሔር የተሰጠ መሲህ ነው። ለእግዚአብሔር የተሰጠ ሰው ቴንክ ዩ ጨርሻለሁ። አመሰግናለሁ። ይሄ ተቆርጧል። ዮናታን ለእግዚአብሔር የተሰጠ መሲህ ነው። ተቆርጧል ወይ? አልተቆረጠም። ይሄ ሁሉ አረፍተ ነገር ተቆርጧል ወይ? ቆይ አይ እዚህ ጋር ቆይ፣ ጥሩ ነው። ሰማኝ ስማ፣ ቆይ ጥያቄ እንጠይቃለን። ስማ ጥያቄውን ለመመለስ ዮናታን ስማ ለእግዚአብሔር የተሰጠ መሲህ ነው። ቴንክ ዩ ቀጥል። መጨረሻ ላይ እቺ አሁን መግቢያ ሐሳብ ናት። ኃይለ ቃል ስለሆነ ወደ መጨረሻ አካባቢ ላይ ነው መሲሁ ነው የምትለው። የመጀመሪያው መግቢያ ሐሳብ ናት። ስማ አባት እና ዮናታን ለእግዚአብሔር የተሰጠ መሲህ ነው። ለእግዚአብሔር የተሰጠ ሰው ቴንክ ዩ ጨርሻለሁ። አመሰግናለሁ። ለእግዚአብሔር የተሰጠ መሲህ ነው ማለት ምን ማለት? ለእግዚአብሔር የተሰጠ ነው መሲህ ማለት ለምሳሌ ምንም አይነት ትርጉም የለውም። እኔ አማርኛ ሁለተኛ ቋንቋዬ ነው። የመጀመሪያ ቋንቋዬ ኦሮምኛ ነው። አይ መሲህ እንዴት እኔ መሲህን ትርጉም እንዴት ላንተ እነግራለሁ? ሁለተኛ ቋንቋ ከሆነ በቃ ይቅርታ ጠይቅ ስተሃል። አይ ኖ ሁለተኛ ቋንቋ ከሆነ በቃ ሁለተኛ ቋንቋዬ ነው ብለህ ዮናታን እሺ ቆይ ይቅርታ ጠይቅ ስተሃል። አዳምጥ ቆይ ዮናታን ደረጀ ምክንያቱም የምንወያየው እዚህ ጋር ያሉ አራት ሰዎች ብቻ ሳይሆን ከታች ያሉትም ሰዎች አንተ እውነትን ታስረዳለህ፣ እኛም እውነትን ፍለጋ ነው ይሄን ያለውና ስትናገር እዚህ ጋር ላለው ሰው ብቻ ነው። ምክንያቱም ጠያቂ ሁሉ ጊዜ አያውቅም፣ መላሽ ደግሞ የተጠየቀውን መመለስ አለበት። ስለዚህ እኔ ስጠይቅ አላውቅም በቃ ለዛ መልስ ስናወራ ደግሞ ለመግባባት ነው እንጂ የሆነ አንዱ ጀግና አንዱ እንትን ለማን አይደለም። እሺ እና ምንድነው ገብቶኛል ሐሳብህ። ይኸውልህ ዮናታን መሲህ ነው ካልኩኝ አላልኩኝም በሚል መልሻለሁ። ነገር ግን ዮናታን ለእግዚአብሔር የተሰጠ መሲህ የሚለው ቃል ስናገር የአማርኛ ፍቹን በትክክል አንዳንዱን ነገር እስታለሁ። ለምንድነው የምስተው? የመጀመሪያ ቋንቋዬ ኦሮምኛ ነው። በኦሮምኛ ይሄን ነገር የዛን ቀን እየተናገርኩ ቢሆን አትለጠፍ። ይኸውልህ እኔ ያንተ ፖለቲካ አላጣሁትም። አትለጠፍቶ መሲህ ነው ምን ማለት ነው? በኦሮምኛ በለው። በኦሮምኛ መሲህ ምን ማለት ነው? እሱም ንገረን በኦሮምኛ። እኔ አንተ ለራስ ግባት የምትጠይቀኝን ጥያቄ አልመለስም። እስቲ ሌላ ሰዎች ጠይቁኝ። ጠይቁት እስቲ ወገኖች። እሺ በኦሮምኛ በል። አሁን ዮናታን መሲህ የሚለውን በኦሮምኛ በል። እኔ ይገባኛል ነው አይደለም። ካፈርኩ ቆይ ደረጀ ካፈርኩ አይመለሰኝ ለምን ይሆናል? በቃ ተሳስቻለሁ ስጨዋለሁ ይሄንን አማርኛ ሳትኩት በቃ ይቅርታ አድርጉልኝ አትልም እንዴ? ያፎለምታ ከሆነ በለ ያፎለምታ ነው በለ። እኔ ምን ደረጀ ያፎለምታ አቤት ጴጥሮስ ስቶ ነበር አይደል? እኔ አንተ ነው ገንዘብ ለማድረግ ነው እያወራህ ያለው። ጴጥሮስ ስቶ ነበር አይደል? እሺ ጌታንም ክዶ ነበር አይደል? እሺ አይደለ? የህይወትን ቃል የሚያገለግል ሰው የህይወትን ቃል የሚናገር ሰው ምን ያደርጋል? ምንም እዚህ ጋር እኛም ማንረባብን ብንሆንም የምትናገረው እንደ እግዚአብሔር ቃልና እግዚአብሔርን እንደሚያመልክ ሰው የምታወራ ከሆነ ለተሳሳትከው ስህተት ነው ተሳስቻለሁ ብትል ራስህን ነው ነፃ የምታወጣው። ምንም እዚህ ጋር ዮናታን ወይም ደግሞ እኔ የአገልጋዮች ጠበቃ አይደለሁም። ማንም ሰው የራሱ ነው። አይ ለምን እኮ ተሳስተሃል ልናስብ አንችልም። ለምን ተሳስቻለሁ ባክ ተብሎ ተለምኖ ተሳስቻለሁ ሊል አይችልም። በመለመን ተሳስቻለሁ ልናስብሎ አንችልም። አቋሙ እኮ ነው እየተከራከረ እኮ ነው ልጁ። ግን እንዲሁ ምንድነው ልትል የፈለከው? እሺ አንተ ደረጀ መሲሁ ነው ስትል እንዲሁ በምታውቀው አማርኛ ንገረን። ምንድነው ዮናታን ምንድነው ልትል ፈልገህ ነው መሲሁ የሚለው ቃል ይተከምከው? ዮናታን አብዶበስ ሙሌ እግዚአብሔር ይባርክ። እኔ የዮናታን ሰባኪ አይደለሁም። እኔ የክርስቶስ ኢየሱስ ዮናታን ሰባኪ ነህ። ማስረጃ አለኝ የዮናታን ሰባኪ። በቀኑ ወይ አቤሊ ወይ አንዴ ተረጋጊ አባቴ። በቀኑ ርዕስ ስለተነሳ አንድ ወንድማችን ታስሮ ስለነበረ
በዛ ርዕስ ምናልባት ስሜታዊ ሆኜ ሲቼ ከሆነ እኔ አሁን በእግዚአብሔር ፊት በዚህ መልኩ መውረድ አልፈልግም። ዮናታን ሰው ነው፣ ይደክማል፣ ይበረታል፣ የእግዚአብሔርን ስራ እንደሚሰራ እናንተም ታውቃላችሁ። አቤል እንኳን ይኸው እስኪ ሲሳቁት ብሎ እኮ ግማሹን ቢቀላቅልም የእግዚአብሔርን ስራ ነው እየሰራ ያለው። አቤል አንተ ራስህ እኮ ወንጌልን እየሰራ ነው። እንደውም ሰሞኑን እየተመቸህ ነው፣ ጥሩ ሐሳብ እየሰራ እየሰማሁት ነው። መሲ ምን ማለት ነው? ወደ ጉዳይ እና ወደ ጉዳይ ስገባ ሙሌ ለጠየቀኝ ጥያቄ ኢየሱስ ክርስቶስ ጌታ ነው ለዘላለም። ሰዎች መሲ መሆን አይችሉም። መሲው አንድ ነው፣ እሱም ኢየሱስ ነው። በእውነት ምናልባት ልትደክም ትችላለህ። ስለዚህ ተሳስተሃል ማለት ነው። በቃ አለፍ ነው፣ ተሳስተሃል ማለት ነው። መሲው ኢየሱስ ብቻ ነው ካልክ በቃ ልክ ነው። እዚህ ጋር እኔ ሁሉ ጊዜ የምነግርህ ከዚህ በፊትም ትዝ ይልሃል የዛሬ አመት ካቤላ ጋር እንዲሁ የሆነ ነገር ላይ ስተክ ሲያናግርህ አልሳትኩም በደግግም የምትለው ነገር አለ። ለምንድን ነው በቃ ካፈርኩ አይመልሰኝ ለምን? እኔ ዛሬ አመት አቤል አቡና አላውቀውም። ይሄንን ስማ፣ ቆይ ስማ፣ ይሄንን ደግሞ ስማ ምን እንደሚል ሰምተህ ኢትዮጵያ ውስጥ ብዙ ሰዎችን በቅበተ እምነት ውጤታማ ሆነ አገልግለሃል። ዮኒ ግን ወጣት ይዟል። ምናልባት ስትንቀሳቀስ በጥንቃቄ ተንቀሳቀስ። እውነቴን ነው የምነግርህ። ለምን አንዴ ወንበዴ ወጣት ነው እንደያዘው ተጠንቀቅ ስትል እንዴ ወንበዴ ሊያሰማት ወንበዴ ነው እንዲያደረጋቸው ተጠንቀቅ ምናምን ምንድን ነው? እኔ ራሴ ምናልባት ዮኒ ተነካው ስሜታዊ ሊሆን ይችላል። እኔ ራሴ አይ እንግዲህ ፍሬን በመርመር ነው። አዮ ምን ያለ ሰው እንደሚያስፈራራ ዮናታን ወጣት ይዟል፣ ብዙ ወጣት ይዟልና በየአካባቢው ስትንቀሳቀስ ተጠንቀቅ፣ እኔ ራሱ ስሜቴ ሊሆን ይችላል ይላል። አንተ በዚህ ቪዲዮ ላይ እኔ ቦታውን ፈልጌ ያመጣለሁ። በዚህ ቪዲዮ ላይ ታዱሻን ለዮናታን ብለህ ለሌሊት እየሄድክ ሁሉ ስታስፈራራው እንደነበር ስትናገር ነበር ሚዲያ ላይ። አይ ተሳስተሃል። ቀጥሎ አዋሩት፣ በዚህ ጉዳይ ላይ አዋሩት። እኔ መረጃሽ ይመልሳል። አይ ስሜታዊ ይሆናል የምትለው አፓርት ግን ደሬ ምንድነው? ስሜታዊ ስትሆን ምንድነው ልታረገው የምችለው ነው? አሁን ይሄንን ከምን አንፃር ያዋለው ይሄን አሁን ያሰማንን ነገር የዛን ቀን ይወላችሁ የሆነ የታሰረ ሰው ነበረ። እኔ ልጁን ባይን ነው ማውቀው እዚህ ከተማ እና ሰዎች እሱን ያሳሰርከው አንተ ነህ፣ ዮናታን ጉዳይ አንተ እንደዚህ ነው ብሎ ሀብታሙ የሚባል ሰው ደውሎልኝ ነው ለመጀመሪያ ጊዜ ግባና አውራና ደን ገባው፣ አወራው፣ ሐሳብ ሰጠው፣ ወጣው። ምንድነው ሰው ዮኒ ሲነካው ስሜታዊ ሊሆን ይችላል። እሱ የወጣቶች አባት ነው፣ አገልጋይ ነው። አገልጋይ ቁጭ ብለን ለራሳችን ጥቅም ስንል ልናማ አይገባም የሚል ነው። አንድ እሱ ነው። ሌላው አቤል አቡናን የምናገረው ከምን አንፃር ነው? በዛ ቪዲዮ ላይ የሱን ስም አንስቼ ነበር። አይ ደሪ ቀደም ደህና እኮ ተናግረን አንተም አክሴፕት አድርገ ስሜታዊ መሆንም እንደሌለብህ ራስህ ተናግረህ ነበረ። ፕላስ ደግሞ ትክክል ነው ተሳስቻለሁኝ ብለሃል። በቃ ይሄንን አክሴፕት እናደርጋለን። እንደዛ አይደለም። ተሳስቻለሁ ሳይሆን ያልኩት አስተካክል። ተሳስቻለሁ ሳይሆን ያልኩት ደርስልኝና ስሜታዊ ሲሆን ምን ሊያደርግ እንደሚችል እንዲሁ ዝም ብሎ እንዲሁ እናውቀው ነው። ወለታው ስሜታዊ የሆነ ነገር ይታወቃል እኮ ምንም ግልጽ ነው። ስሜታዊ የሚሆን ሰው ራሱን አይቋጠርም። አእምሮውን መቋጠር ስለማይችል በስሜት ተነሳስቶ ወንጀል ይፈጽማል፣ ሰው ሊደበድብ ይችላል፣ ብዙ ነገር ሊያደርግ ይችላል። ይሄ ግልጽ ነው። ምንም እሱ እንዲነግረን ሌላ ነገር ያብራራልህ ደረጃ ያብራራልህም። ይሄንን ስሜታዊ ያለው ካለ ታዱ ቤትም ሄዶ ስሜት ጋፍቶት አይደለም በማድላ ተነስቶ ሄደው እንጂ እውነት የጌታ ነገር ግድ ብሎት ለወንጌል ስራ አይደለም ሄደው። ለዚህ ምንም ይሄ የሚታወቅ ነገር እኮ ነው። የግለሰብ ጠበቃ ከሆንክ በስሜት ተነሳስተህ ወንጀል ነው የምትፈጽመው። ሌላ ነገር ነው። የት ነው የሄድኩት? የት ነው ታዱ ቤት ሄዳል። በቃ ምንም አሁን እኮ አንተ ዮኒዬ የእግዚአብሔር ሰው አይተሃል እንዴ? ቆይ ማየት እኮ ነው ማየት አይጠበቅብኝም። አሁን ሚዲያው ይኸውልህ ቅርብ ነው፣ ይመጣልናል፣ ችግር የለውም፣ እንሰማለን። ሄድን አንተ ካንተ አንደበት ስለሰማን
ችግር የለውም አሁን ይመጣልሃል እሱ አብረን እናየዋለን እንደቀደሙ ታደክመንና ያው ትላለህ እንዲህ ለማለት ፈልጌ ነው እዚህ ጋር ያልኩት እኔ ዛሬ ጸልያለሁ እግዚአብሔር ፊት ወንድሜ አማርኛ ሁለተኛ ቋንቋዬ ነው ምናምን ብለህም ቅድም እኮ እንትን ብለሃል እኛ ሶስተኛ ቋንቋችን ነው አማርኛ የምንናገረው ነገር ግን ተራክተን ከተናገርን እንደማመጣለን እንግባባለን ችግር የለውም እዛ ብዙ እንትን አትበል አሁን አንተ የተናገርካትን የቅድሟን እንኳን ቢያንስ ማለት ነው ትክክል አይደለሁኝ በቃ አስረግጠ እሷን ፖይንት ማለት ነው አስረግጠ እሷ ነገር ትክክል አይደለችም እኔ ያፎ ለምታ ነው የገጠመኝ ዮኒዬ አንዴ ማለፍ አልቻልክም ዮኒዬ ዮኒ ነው አልሰም አዎ ዮኒ ለእግዚአብሔር የተሰጠ መሲህ ነው ምን ማለት ነው ለእግዚአብሔር የተሰጠ አይደለም አይ ትርጉም አለው ይሄ እሱ እኮ አሁን ስሜቱ ያመጣው ነገር ነው የነገርኩህ እኮ ነው በቃ ፈጥኜ እየተናገርኩ ነበረ ከዛ በኋላ እኔ አንዳንድ ነገሩን ዳሪ ስናገር አቤት ዳሪ ምሰማ ከሆነ እዚህ ጋር መቼም አራት ሰዎች ሙሌም አለ ዮኒም አለ ፈጌም ወንድምነትም እኔም አለ በቃ አተሳስተሃል አዎ ተሳስቻለሁ ማለት ምንድነው የሚከብደ አይ ለምናችሁ ደግሞ አትበሉት ያለው ሙሌ ያንተንም ስሜት ከመረዳት አንፃር ነው ማለት አታስገድዱት ራሱ አምኖ ይበል ነው ሙሌ የሚለው ሙሌ እኮ አንተን ደግፎ የቆመ ነው እንጂ አንተን እንትን ለመጨቆን አይደለም ከሙሌ ጋር ምናምን ብለህ ቅድም ይጨቃጨቀው እኛ ግን እያልን ያለነው ለእግዚአብሔር የተሰጠ መሲ ምንድነው እስቲ ትርጉሙን እስቲ ንገረኝ ከመጀመሪያው እኔ እኮ እሱ ነው የጠየቁ ቆይ በስሜታዊ ሆነ ነው አይደል ያወራው አይደለም ይኸውልህ እንዲህ ነው ያልኩት እኔ ዮናታን ለእግዚአብሔር የተሰጠ መሲ ነው የሚለውን ትርጉም ንገረኝና ትርጉም አለው ካልከኝ እኔ ይቅርታ አልጠይቅም ቆይ የመጣው ከሄድ ነው የሙሉን ቆይ እንስማው ተቆረጠው ከሆነ በጣም ለዚህ ቃል ይቅርታ ጠይቃለሁ ቼኩን በስናይፐር አስመጣው አይደለም በአዋሽ ባንክ አንተ እንዴት የበላህበት እንጀራ ላይ ተተፋለህ ዮኒ ቼኩን ማስመጣት የነበረበት በስናይፐር ከዛ በኋላም ግን ዮኒ እንዳገልጋይ ለሻሸመኔ ከተማ ወጣቶች ለኛ ለሻሸመኔ ከተማ ፓስተሮች ለነ ፓስተር ገሬ ታዞ እርቅ አድርጓል ተሾመ ኦሮሞ ካለች ጋር መናገር ይችላል ፕሮፌት ሞገስ ደምስ መናገር ይችላል አልቋል ይሄን ያለው ነገር ሰዎች ሌላው ዮናታን እንዳገልጋይ የሚቀበለው ዛሬ አለ እኔ በተወለድኩበት ከተማ ነው የተወለድኩት አርሲ ነገሌ ብዙ የመግባባት ነገር ባይኖርም ከዚህ በፊት ዓለም መጀመሪያን የሚያውቀው ካለ በኢትዮጵያ ከተማ የደሙን ኃይል መስበክ የሚችል አገልጋይ ዮናታን አክሊሉ ነው ብሎ በህዝብ ፊት ቀብቶታል እኔ ባለሁበት ጉባኤ አርሲ ነገሌ ቃላት ቁጥር ነው እስቲ እዚህ ጋር ልጠይቃት ምንድነው መቀባት ንግግር ምንድነው ቀብቶታል ማለት ዋና ልጠይቀኝ ያሰብኩት ጥያቄ ምንድነው ንገረኝ ቅባት ምን ማለት ነው ተቀብቷል አልክ አገልጋይ ዓለም ነጀምበሬ ቀብቶታል አልክ ምንድነው የሚቀባው መቀባት ምንድነው መጽሐፍ ተገናኝተው ነው የሚቀባው ራሱ የተገናኝተው ቆይ ተገናኝተው ሊሆን ይችላል አይመለከተንም እሱ ቀባው ምን ማለት ዮናታን ደግሞ የተወለደው አርሲ ነገሌ ነው እንዴ ጨረሳችሁ መልስ ጥያቄ ጠየቅኩ እሺ ምን ጠየቀ አይመለከተንም አዎ በተለምዶ አንድ ሰው አንድ አገልጋይ ሲጸልይለት ነብይ ሊሆን ይችላል እንደሚባለውም በኔ እጅ የተቀባው ለምሳሌ አንድ ሰው ለአንድ ሰው ሲጸልይ ያ ሰው በዛ ሲነሳ በኔ እጅ ነው እግዚአብሔርን ያገኘው የኔ ቅባት ነው እሱን ያገኘው ይባላል በተለምዶ ይሄ ነው ሌላው ደግሞ ከምንም ተነስተ እቿን ብቻ ነጥለ ቅባት የሚለውን ነገር ቅባት ሁሉም ሰው እንግዲህ አንተም ቅባትን ታውቀዋለህ ብዬ ነው ማስበው ይሄ ነው
ገብታችኋል ይመለሰው ሙሌ እንደው እኔ እንደ ተጣምምበት እንዳው ገብቷል ሙሌ ይመለሰው አረ ያልገባኝ ነው የባህላዊ ቴዎሎጂ እንዳለ ማላቀም ነው ለምን አዎ ፍሬውኝ ለመናገር ነው የፈራው ምንድነው የምፈራው አቤል እንደዚህ ያለ ምናምን ብለ ነገ አንተ የሆነ ነገር ላይ አቀናባብረ ስለምትለቀው እኔ ፍሬውኝ ለማውራት ብዙም ደስተኛ አይደለሁ ይኸው ቃል ገባለሁ ምንም አላቀናባብርም በእነሙሌ ፊት ተሰደሪ አንተ እንደ እግዚአብሔር ቃል ተናገር እንጂ አንተ ምን የሚቀነባበርብህ እንደ አንድ አማኝ እንደ አንድ አገልጋይ መጽሐፍ ቅዱስን እንደሚያነብሰው አውራ ራስን እኔ እግዚአብሔርን ቃል አነባለሁ ነገር ግን እኔ አገልጋይ አይደለሁም እኔ ነጋዴ ነኝ ቀደም አገልጋይ ነኝ አላልክም እንዴ አይ እንደዚህ ነው ያልኩት በአንድ ቸርች ላይ አገለግላለሁ በሆነ ዘርፍ ዳይቆን ነኝ ለምሳሌ አይቆይ ሰማኛ እውነተኛ ሀሳብ አይሰጥም በመዋሸት ማለት የተካለ ሰው ውሸት አይኔን ግንባር አድርገው ብሎ የሚዋሽ ሰው ነውና መቼም እውነት ከደረጃ አፍ እንዳጠብቁ ግን ምንድነው መሰለ እውነተኛ ሰው ለመሆን ሞክር እኔ ስላንተ የሰማቸው ነገሮች even if ክርስቲያናዊ የሆነ ጉዳዮች ነው ስላንተ በግል የሰማቸው ጉዳዮች ማለት ነው እኔ ግን እዚህ ሚዲያ ላይ የግል ጉዳይ አንስቼ አላወራም አውራው እንችላለን አላወራም ኖ ስላልከኝ አይደለም እኔ ፍቃደኛ ነኝ ፍቃደኛ ኮንክ ምን እንዳደረክ ጠብቀኝ አንድ ፋይል ጠብቀኝ ተረጋጋ እና የተቀባ ምን ማለት ነው አልከኝ መጽሐፍ ቅዱሳዊ ሐሳብ አይደለም ማለት በተለምዶ እንትን ይሄ ቶ አቤላ አሁን ፍቃደኛ ነኝ ምናምን የሚለውን ተውና እዚህኛው ላይ እናወራ ደረጀ እኛ እናወራም የግለሰብ ጉዳይ ላይ አይ ከተመቸው እኮ ነው እውነቱን ነው አያርግም እኔ ተበዳይ የነገረኝ ነገር ነው ማሰማው እሱ እንትን አይደለም አይሆንም እዚህ መሰልከ ይካል ስለማይሆን አይቻልም አንተም ብትፈቅድ እኛ እንቃወማለን ስለማናደርግ እንደዛ አይነት ነገር አድርገንም ስለማናቅ አቤላ ዋናውን ፖይንት እኮ እንትን ሊልህ እኮ ነው ዋና ፖይንት ዋናው ፖይንት ላይ ነው ፕራይቬት ኢሹ ሊስተካከልበት ይችላል እንዲወራ ይፈልገው በጉዳዩ ነው ሊስተካከልበት ይችላል እንገረኝ እስቲ በፍጹም አንተ ተስተካከለም አሁን የተረዳሁት በውስጥ ያወራል አንደኛ አሁን የነገርከንን ነገር በኋላ ላይ አላልኩኝም ትላለህ እዚህ ጋር አገልጋይ ነኝ ብለህ አገልግሎቱን እየካድክ እንዴት ነው ታው አይሆንም እኛም አንፈልግም ደረጀ ከፈለክ በውስጥ ይነግራል ከፈለከው እውነት ነው ባዳባይ ከመገለጡ በፊት መጀመሪያ ለብቻው ነገር አይ ራሱም ያውቀዋል ምን አቤላ ምን አስነገረው ካለ ራሱም ያውቀዋል ለማንኛውም ያሁኑ ሹ ላይ ባጭሩ እዚህ ጋር እንደምስክር ሆኖ ታዱሻ እንትን ሻሸመኔ የሚኖር ሰው ጋሽ ዘላለም መንግስቱ በለቀቁት ቴዎድሮስ ተጫነ በመጋቢ ቴዎድሮስ ተጫነ ባደረገው ቃለ መጠይቅ ላይ ታዱሻ ከዮናታን አክሊሉ በተበደረው ብድር በኩል ለገንዘቡ ሳይሆን ታዱሻ የቅበተ እምነት አገልግሎት ስለሚያገለግል የዮናታንን የብልጽግና ወንጌልና የእምነት ቃል ወንጌል ማጋለጡን ስለቀጠለ በጣም ብዙ ዛቻ ሲደርስበት ነበር ተደብድቧል ይሄንን እንግዲህ እኔ አይደለም ታዱሻ ነው የተናገረው የሻሸመኔ ጎረቤቶች እስኪበጠበጡ ድረስ ቃል በቃል ታዱሻ ቃል በቃል የተናገረውን ነገር ለመናገር ዮናታን አክሊሉ በቦክስ መነጽሩን እንደሰበረበት ሚስትህን ያለ ባል ልጆችን ያለ አባት እንዲያድጉ አድርጋቸዋለሁ ብሎ እንደዛተበት ፍለፊት እንደውም አንድ ያላመነች ሴት ሪከርድ ስታደርግ በአብሮት በፓትሮል ተጭነው የሄዱ ፖሊሶችን አስይዞ ስልኳን ተቀብሎ እንደደለተባት ቪዲዮ ማስረጃ እንዳይገኝ ማለት እንደደለተባት እናውቃለን ሁሉን የሻሸመኔ ልጆች ይያሉ ብትገቡ ደስ ይለኛል ኢንቫይት አላረጋችሁ እናንተ ብትገቡ ደስ ይለኛል እናንተ ብትገቡ ማለት ነው በዚህ ድራማ ውስጥ ደግሞ ያንበሳውን ድርሻ ወክሎ የሚጫወተው ደረጀ ማስፈራራቱ ጭምር ማለት ለሌላ ቤቱ ተከቦ ይሄንን
ለኔ ብቻ አይደለም በስልክ ተደውሎ ለነ ካፒቴን ሰለሞን እንግዲህ በጣም ትልቅ ሰው ለነ ካፒቴን ሰለሞን ተደውሎ በስልክ እየተከበበ እንደሆነ ማታም እንደሚያስፈራሩት ቤቱን ከበው እንደሚያስጨንቁት ለ100 ሺህ ብሩ የቼክ እንትን አይደለም ለማስመጣት አይደለም ጉዳዩ ስተቴን አይግለጥብኝ የሚል ጉዳዩ ሰዎችን ገንዘብ በመስጠት አፌ ማዘጋት ነው ገንዘቡ አስፈልጎት ታዱሻ ቢቀበልም ግን የህሊናውን ጩኸት ግን ሊችለው ስላልቻለ ወደ እውነቱ መግባት ነው የመረጠው ማለት ነው ስለዚህ ይሄ የምትመለከቱት ሰው ዮናታን አክሊሉ መሲህ ነው ቢል እኔ ነጋዴን ከዮናታን ምንም አልፈልግም ቢል በቀጥታም ሆነ በተዘዋዋሪ የዮናታንን ጉዳይ በሻሸመኔ የሚያስፈጽም ሰው ነው ማለት ነው ሰው ምስክርነቶቹን መስማው ከዛ አንፃር እኔ በጣም ብዙ ወሬ ነው የሚያወራው ሽማግሌ እንደሆነ ያወራል ታዱሻ እንደመከረ ያወራል ኢቭን ኢፍ እኔ ጋር ስልክ ተደዋውሎ እንደሚያውቁሉ በላይቭ ላይ ወጥቶ ያወራል ይሄ ሰው አንድ ቀን በህይወቱ በስልክ አዋርቶኛል አቡናን ቁጭ አድርገን መከረነዋል ይላል አግኝተን እኔ ይሄ ሰውዬ አንድ ቀን በአካሌው ዛሬ ነው ፈርስት ታይም ቤቱን ከፍቶ ፎቶዬን ኤክስ አድርጎ ውሸት ሲያወራ የሚያመሽ የነበረው አሁን ትቷል የሆነ ሰሞን ላይ ማለት ነው እና በጣም ውሸትን በመናገር የተካነ ነው እስከመቼ ድረስ የአመስ ተባባሪ ትሆናለህ ደረጃ እስከመቼ ድረስ እውነትን ትዋሻለህ የመጽሐፍ ቅዱስ መረዳት ጭራሽ እንደሌለ በሚያሳውቅ መልኩ መሲህ ማለት ምን ማለት እንደሆነ አጣቅ ገና ላንተ አልመልስልህም በሚል ስልታዊ ማፈፈቅ ልትመልስ አልፈለክም የተቀባይ የሚለውን በተለምዶ ብላል በተለምዶ ስለተባለ መጽሐፍ ቅዱሳዊ ነው ወይ ተራ ላውራ አው ስለተቀባው አውራ ከፈለክ አይ ቆይ አሁን አንድ ነገር እናርክ አንደኛ ለኔ ያለህን አመለካከት የተጣመመ እንዳይሆን አንድ ደቂቃ ላውራክ ያንን ጉዳይ ማለት ነው እኔ ቀደም አገልጋይ ኃይሌም ድንገት ነው ሰማኸው ማንንም ሰው አገልጋይ ነው እኔ ተወልጄ ያደግኩት ቃሊት ውስጥ ነው አሁን ደግሞ ያለውበት ቸርች አለ በፊት አማኑኤል ብርሃን ቸርች ሻሸመኔ ከተማ ውስጥ ነው ያለሁት በሆነ ዘርፍ አገለግላለሁ ማለት ቆሜ ወንጌልን በእሁድ ቀን ወይም ደግሞ ባለው ፕሮግራም እሰብካለሁ ማለት አይደለም እግዚአብሔር ለዛ ቀን ካበቃኝ yes ምንም ነውር የለብኝም ዘራፊ አጨርባይ ሌባ አይደለም ባለትዳር የሁለት ልጆች አባት ነኝ ነገር ግን እንዲጠቅም ነው አቤል ምናልባት ከተፈውባችሁ ቪዲዮ ፍለጋ ነው የወጣሁት ያለሁት ጠብቁኝ አለውስ ድምጽክን ሰማዋለሁ እነ ሙሌም አሉ እንደያየኝ ካሉ ነው አሉ ሰማሃል እያየኝ አይካለ አንተ ያየኝ እኮ አይደለም ታወራ የለህም ቀጥል እና ነኝ መኑኝ እኔ እግዚአብሔር ሰው ነኝ እግዚአብሔር እንደዚህ ይለኛል እያልኩ አሉለም እንኳን ሌሎችን ሰዎች ዲፌንድ ለማድረግ ግን ሌሎች ሰዎች ዲፌንድ ለማድረግ ሞክር ደግሞ መጽሐፍ ቅዱሳዊ ያልሆኑ ሐሳቦች እንደ ቅድሙ አሁን ለምሳሌ ባህላዊ ነው ልማዳዊ ምናምን በልማድ መንገድ ምናምን እንደዚህ ይባላል አልክ በልማድ መንገድ ይባላል ብሎ ሰውን መተቸትና ሰውን ለማስተካከል መሞከር ሐሳብ መስጠት ከሪ ተቀባ ነው እዛጋ እኔ ለምሳሌ ዳዊት ተቀባ ብዬ እግዚአብሔርን ቃል አውጥቼ አንስቼ ብናገር የእግዚአብሔርን ቃል እኔ ነኝ ከሌሎች በላይ ማቀው ብሎ የሚያስብ አቤል ስላለ ለምን እሱ ለሱ አላማ መቻለው በሚል ነው እኔ እሱ እንዳለው ስልታዊ በፈክፈግ እንዳለው ዝም ያልኩትና አሁን እስቲ እሱን እንስማ ስናይፐሩን ንገረን አሁን ሙሌ ስናይፐሩን አሰማንም ስለ ስናይፐሩ ይንገረን እስቲ ስለ ስናይፐሩ አስነግርህ እንደዚህ ነው ያልኩት እሱ አላንሰው እሱ አለ አገልጋይ አይደለም ወይ እንዴት ለ100 ሺህ ብር ቼክ ያስመታል አለ እኔ ደግሞ እንደዚህ አልኩኝ እሱንም
ከዚህ በፊት ገንዘብ እየሰጠ 20 30 40 50 100 እየሰጠ ረድቶታል። በሰማነው ሽምግልና ላይ ሰጥቶት ይሄ ሰው ሁሉ ጊዜ በገንዘብ ማስፈራሪያ ገብቷል። የሱን ቤት ጭምር የሚሰድብ ሰው ቼክ በማህተብ አይደለም በስናይፐር እኔ ቢሆን አስመታለሁ ነው ያልኩት። ተመለሰልህ? በፍጹም አልተመለሰልኝም። እሺ ልድገምልህ። መድገም አይደለም እኮ በስናይፐር ማስመታት ማለት ግልጽ እኮ ነው መልእክቱ። ስናይፐር ጄሪ ያለ ያልኩ ነው። አይጠፋም እኔ ጋር በቃ ዳቲስ እሱ እንድትናገር ነው የፈለኩት። አንተ አንደኛ ስሜታዊ ነህ። ስሜታዊ ከሆንክ ደግሞ ስናይፐር ባይኖር ነው የሚሻለው። አይ ወደዚህ ሐሳብ እንደመሰለ ራስን ስለማትገዛ ገብቷል። ስሜታዊ የሚሆን ሰው አንድ ሰው ስሜታዊ የሚሆነው አንደኛ ከእውቀት ማነስ ነው። ሁለተኛ ደግሞ ሐሳብ ሲነሳ ሐሳብን ተናግሮ መታመን ስለማይችል ሲጀመር በግለሰብ ደረጃ ስናይፐር መያዝ የተፈቀደ አይደለም በህግ። ጀግና እንደዛ ንገርልኝ ጓደኛዬ። ሁለታ በህግ የሚመራ ሰው እኮ ስሜታዊ ሰው እኮ አይደለም በህግ የሚመራው። ህግንም ስርዓትንም የማያውቅ ሰው ስሜታዊ ነው ሲጀመር። እሺ አቤል አቀጥል እስቲ። ቪዲዮ እስኪገባልኝ ድረስ በዚህ ስልክ ምልከው የኢትዮጵያ ወንጌላዊ ቤተክርስቲያን ምን ሰራች የሚል ክሌም አቅርበዋል ንግግር ውስጥ። ዮኒ ቼኩ ማስመታት የነበረበት በስናይፐር ከዛ በኋላ ዮኒ እንዳገልጋይ ለሻሸመኔ ከተማ ወጣቶች ለኛ ለሻሸመኔ ከተማ ፓስተሮች ለነ ፓስተር ገሬ ታዞ እርቅ አድርጓል። ተሾመ ኦሮሞ ካለች ጋር መናገር ይችላል። ፕሮፌት ሞገስ ደምስ መናገር ይችላል። አልቋል። ይሄን ያለው ነገር ሰዎች ሌላው ዮናታን እንዳገልጋይ የሚቀበለው ዛሬ አለ። እኔ በተወለድኩበት ከተማ ማቆ ቀደም ሰማ ነው አይደል? አይቆይ በደም ብዙ የመግባባት ነገር ባይኖርም ከዚህ በፊት አለነ ጀንበሬን የሚያውቀው ካለ በኢትዮጵያ ከተማ የደሙን ኃይል መስበክ የሚችል አገልጋይ ዮናታን አክሊሉ ነው ብሎ ታዲያውን ሌላ አለ እንዴ? አቤል አሁን ነገር የደሙን ኃይል የክርስቶስን የደም ኃይል እየሰበከ ያለ አገልጋይ ከዮኒ ውጭ የለም፣ ሙሉ የለም ሳይሆን አለ አይደል? አሁን ዮናታን እኮ እግዚአብሔርን ቃል በደንብ የሚያገለግል ወጣቱ የተቀበለው ይጩፋ ለአቤላ ነው ያገለግለው እሱ። አሁን እኮ ነገር አለ የምናወራው እና አይ ኮኮኮ ይጩፋ ሳብ ንገረኝ። እኔ ይኸውልህ ምን አይነት አመለካከት አለኝ መሰለህ? አሁን በአገልጋዮች ላይ ገብቼ ይሄ ጥሩ ይሄ መጥፎ ምናምን የሚለውን ነገር ብዙ በአሁን ሰዓት ላይ አሁን መናገር አልፈልግም። ለምን ምናልባት አሁን ሰሞኑን አቤላን እንዲህ ዝም ብዬ ባልወደውም የሰሞኑን ሐሳብ ግን እየተቀበልኩት ነው። ለምን የወንጌል አማኞች በአጠቃላይ ምን ሰርተዋል እያልክ አንድ አገልጋይ እንደዚህ ባልል ብል ትላለህ። አሁን ዮናታን ከሁሉ በላይ ነው የደሙ ኃይል እንደሱ የሚሰብክ የለም አይደል? የወንጌል አማኞችን ያነቃ ሰው ነው ያልኩት። አይ የወንጌል አማኞች ምን ነገር ምንም አልሰሩም ብለህ ጭራሽ አሁን አገልጋይ አንድ አገልጋይ አልነካም። በጥቅሉ የወንጌል አማኝ ብለህ አሁን አንተ አገልጋይ ኃይል ተብለህ የታውቃለህ? እኔ ስታገለግል አላየሁም። አሁን ኢትዮጵያ ውስጥ ለውጥ ያመጣ ዮናታን ነው። ሙለታ ነኝ ተውደሬ ተወፈጠረ አገልጋይ ኃይል አይደለም። አሁን እኔ ሙለታ አገልጋይ ኃይል አይደለም። እኔ ሙለታ ነኝ። እኔ ሶሪ ሙለ አይ አገልጋይ ኃይል አይደለም እንዴ? ስክሪኑ ጋር ይሄ አላየኸውም? ሞባይሉን አታየውም እንዴ? ኦኬ እሺ ይቅርታ። እሺ ኦኬ እንትኑን ልታሰማ አልፎላል። ዮናታን አይዘዌ ሰዎች ስለረገሙት አይደርሱበትም። ብትመርቀው እንኳን አይደርስበትም። እርግጠኛው ነኝ ነገር ሄዷል። እሱ ላይ ነው በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች? ዮናታን አሁን ለሁሉም ያነቃ የኢትዮጵያ በኢኮኖሚም እቺን ቦታ
እቺን ቦታ የተናገርኩት ለአቤል ነው ምንድነው ቁጭ ብለ ስለሱ ስትናገር ሰማውኝና አሁን ይሄ አቤል እሱ ጋር ከዚህ በፊት ነበረ በመልካምም በመጥፎም በማንኛውም ነገር እንግዲህ ዮኒ አንደኛ ነው ብሎ ስትናገር ሰምቻለሁ ነው ሚዲያ ላይ እንደውም የምሬን እሱን ተውና በኢኮኖሚም ለምትለው ከምን አንሳር ክፉ ነገር አላወራም ክፉ ነገር አቤል 300 ሰው አለ እኮ እንመጣለን ቆይ ሰው ኖራ እኔ 5000 ሰው ይኖር ምን ይመለከተኛል የመጥሽኩ ወሬ ማስለሚው ወይ በትህትና ነው አንደኛ ነበሩ እኔ በትህትና ነው ማወራው የኔ ትህትና ያቁታል እንዲህ እየተናገርኩ በጣም በትህትና ነው ማወራው ወይ እሺ ትህትና መቅለስለስ አይደለም አንተ መሳሪያ ታምዞር ሰው እንደሆን ካቃለው ግን ትህትና ምናምን በድምጽ መለስለስ ልታመጣ አትችልም ትህትና ኦኬ እሺ በኢኮኖሚ ስትል ምን ማለት ነው እሱ ልነግርህ እኔ እቺን ሐሳብ ዳይሬክት የተናገርኩት ላንተ እንዲደርስ ነበር ኦሬዲ ተሳክቶልኛል ወይ ስማኛ እንዲደርስ ታው ሐሳቡን ተናገር እንዲደርስ ምናምን ደረሰኝሽ ምን ይተበስ ተሳክቶልሃል እሺ አሁን ወደ ጉዳዩ ግባ ምን ይያ አጭር ሐሳብ የለም እኔ እኮ ይኸውልህ አጭር ሐሳብ አላቀም ወደ ጉዳዩ ግባ ለአንተ እንዲደርስ ነው ለእንትና እንዲደርስ ነው እሱ ማለት እንደመሰለ ቁጭ በቃ እሺ ለማን እንዲደርስ ይፈልጋል ልንገርሽ የጠየቅን ምን ማለት ነው ኢኮኖሚ በኢኮኖሚ የሚደርስበት የለም ማለት በቃ ልንገርሽ እሱ ማለት ምን ማለት እንደው ልንገርሽ ዛጋ ሁለት ቃል ነው ያወራው ኢኮኖሚና በትረግመውና በትመርቀው የሚለው ነው በትመርቀው የሚለው ቃል ላንተ ነው የተናገርኩት በትመርቀው ማለት ለምሳሌ ለዚህ ጋር እሱንም አልጠየቅኩም በትመርቀውን አልጠየቅኩም የጠየቅኩት ለምናት መልስ ኢኮኖሚውን ማለት ህዝብ ነው ህዝብ ማለት ነው ህዝብ ደረጀ በጣም ግን ተዋሻለ ታውቃለህ አብሮ ብዙ ህዝብ እኮ ይወላ ቤላ አረስ ስለማመዳት ዝም ብለህ ስትሰማ እኮ ዝም ብለህ ትተረተራለህ እንደዚህ ሰውዬ ለተከበበት የርክበት መንገድ ነው እንጂ አቤላን አድሬስ አደርጋለሁ ብለ አይደለም ያሰብኩት ኦኬ እኔና እሱ ስናወራ ዝም ብለ በሰማ ይሻላል ማባ ይው እግዚአብሔር ቃል ለሰማለው ዝም ብለ ምን ይጠቅመኛል አንተ ዝም ብለ በእያንዳንዱ ሐሳብ ላይ የተለያየ ውሸት እየዋሸ ኢኮኖሚ ማለት እኮ ህዝብ እኮ አልኩኝ አረ በእናትህ ምን ዘፋኞች እንደሚሉት ህዝብ አለ እኮ ማለት ነው የሀገራችን ዘፋኞች እንደሚሉት ነው ደረጃው ኢኮኖሚና ህዝብ እንደማይገናኝ ስናወራ አሁንም የቋንቋ ችግር እንዳታደርገው እንዴት ህዝብና ኢኮኖሚ የሚባል ነገር የለም እንዴ እነዚህ ሰዎች ስናይፐር ረስተውታል ታውቃለህ ስናይፐር እንዲያስክ ቀደም ያልከውን እሱን አስታውስኝ ፍቄ አይ እኔ የምለው ግን ህዝብ ስትል ብዙ ህዝብ ስላለ ይዘርፋ ከዛ ይዘርፋቸውና ከዛ ሀብታም ይሆናል ነው የሚዘረፍ ህዝብ የተዘጋጀ ህዝብ አለ ነው እሱ አቤል እንዳለው ይሁን አቤል ይመስክር እሺ እንስማው ለዚህ በፊት ዓለም መጀመሪያ የሚያውቀው ካለ በኢትዮጵያ ከተማ የደሙን ኃይል መስበክ የሚችል አገልጋይ ዮናታን አለስ በህዝብ ፊት ቀብቶታል እኔ ባለውበት ጉባኤ አርሲ ነገሌ ቃሌት ቁጥር ሮማማን በዛ ፕሮግራም ላይ ነበር ዝም ፕሮግራም አለ ምንም አላለው ተዝካለክ ለማስታወሻ ምናልባት የሻሸመኔ ሰዎች ካሉ ተመስገን ማርቆስን ጸጉሩ ምናልባት እና ይደሬ አድጎ ነበር አንተ ሂድና ጸጉሩን ተቆርጣ ከሳተ በኋላ ነው ለማስታወሻ ስለነበርኩኝ በዛን ጊዜ የኢየሱስ ኮሄር ላይ አገልግል ነበር አርሲ ነገሌ ቁጥር 1 እና ፓስተር ዘሪው ለገሰ በነበር ለታደለ ተሾመ በነበሩ ሰዓት ኬፋ መልክስ አዛ ነበር ትላልቅ ሰዎች እዛ ነበር ምናልባት የነገሌስ ልጆች እያያችሁ ስለነበረ በዛን ቀን የነበራችሁ ባለሀብቶች ከተማ ውስጥ ያወረዱትን ቸርች ግቢ ውስጥ ያወረዱትን አሸዋ ዓለም መጀመሪያ በዛን ቀን አስጭሮታል መልሱት ይሄ ለቸርች አይሆን ከቲሷ እንቀበል ዮናታንም የዛን ቀን በአደባባይ በኢትዮጵያ ውስጥ የደሙን ኃይል መስበክ የሚችል ዮናታን አክሊሉ ብሎ ቀብቶታል ሀብታሙ አንተ አታወሩ ዮናታን አንደኛ ይቀጥላል
በፍጹም ይያቀን ያላየ yes የደሙን ኃይል ዮናታን እኮ የደሙን ኃይል ደረጀ ዮናታን እኮ የደሙን ኃይል አይደለም እየሰበከ ያለው ዮናታን እኮ ሞቲቬሽናል ስፒከርስ ነው እኮ ልጨርስ ዮናታን አንዴ ቆይ አይ እንትን ስላደረገ ነው ሞቲቬሽናል ስፒከር ስለሆነ ስለ ደሙ ኃይል እንትን እንዳይሆን ነው ማለት እንዲህ ስታቃልለው የደሙን ኃይል ስታቃልለው መስማት ደስ ስለማይል ነው የደሙን ኃይል ስታቃልልም ደስ አይል የደሙን ኃይል የሚሰብክ ቢሆንማ እሱ በኃጢአት አይመጠመጥም ነበር እሺ አንዴ ልጨርስ ስንዴ ቃል ስተኛ 3 ደቂቃ ስተኛ 3 አርግልኝ አረክልኝ እሺ 3 thank you ስለ ጌታ ነው አይመስል ዮናታን ዝም ብላ አሰባ ዮናታን ኢትዮጵያ ውስጥ የሚወዳደረው እግሩ ስር የሚደርስ ደቂቃ ሳይሰለች የምትሰማው የሚገርም ኤግዛምፕል መንግስታቶች የተሸለመ ሰው ትንሽ አጥቶች ይሄንን የቆረጥኩትሽ እና ከመንግስታችን እጅ የተሸለመ ሰው ዮናታን ባይዘዌ ሰዎች ስለረገሙት አይደርሱበትም በቃ የሰማነው እኮ አቤል እንኳን አይደርስበትም እርግጠኛው ነኝ ሄዷል እሱ ላይ ነው ቆይ ስማ ወደ በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች ዮናታን አሁን ሁሉንም ያነቃ እነ ጻድቁ አብዱ ዶክተር አብዱ ሌሎችም አንተ አንደኛ ነህ ብለው ፈተው በእግዚአብሔር ሕዝብና በእግዚአብሔር ፊት ለቀውታል ምናልባት አንድ ነገር መናገር ፈልጋለሁ የዮኒን ድክመት እንመክረዋለን ሰው ነውና ልናቀናው እንሞክራለን አንድ ነገር ደግሞ እርግጠኛው ነኝ ሀብትዬ አውቃለሁ አከብራለሁ ጥሩ ነው አንተ መኖር ለኢትዮጵያ ጠቃሚ ነው ብያምናለሁ ለምን ሰዎች ጋጦት ለምሳሌ ባንተ እየደረሰ የዮናታን አክሊሉ የብልጽግና ወንጌል ሰባኪ እንደሆነ ታውቃለህ አላውቅም የብልጽግና ወንጌል ምን እንደሆነ ታውቃለህ እኔ የዶክተር አብይ ብልጽግና ነው ማቀው የብልጽግና ወንጌል ምን ማለት እንደሆነ ታውቃለህ ደግሞ ጠይቅ የዶክተር አብይ ብልጽግና ነው ማቀው ደጋፊም ነኝ ወንጌል ነው ያልኩ የብልጽግና ወንጌል የሚባለው የስህተት ትምህርት ታውቃለህ ወይ የዶክተር አብይ የብልጽግና ጉዞ ነው ማቀው አሁን ስለ ፖለቲካ አይመለከተኝም የብልጽግና ወንጌል የሚባል ወንጌል እንዳለ ታውቃለህ በክርስቶስ ኢየሱስ ወንጌል ነው ማቀው የብልጽግና ወንጌልን ግን አታውቁም ትምህርቱ አውቀዋለሁ ብሏል ሰምታችሁ የብልጽግና ወንጌል ምንድነው አውቀዋለሁ ያልከው ማልከኝ የብልጽግና ወንጌል አሁን አውቀዋለሁ ያልከው የብልጽግና ወንጌል ምንድነው ትምህርቱ ስለ ደጋገምከው ነው አቤላ ታውቀዋለህ አልከኝ እንግዲህ 6 ጊዜ ስጠይቀኝ አላውቀውም እኔ ማውቀው የዶክተር አብይን የብልጽግና ጉዞ ነው ብያለሁ እኔ ስለ ዶክተር አብይ አልጠየቅኩም ስለ ብልጽግና ወንጌል ቤተክርስቲያንን ያመሰ ስላለ እነ ዮናታን ቀላቅለው የክርስቶስ ኢየሱስን ወንጌል ያጣመሙ ስለሚያስተምሩት ስለ ሐሰተኛው የብልጽግና ወንጌል የነገርኩ እንጂ ስለ ብልጽግና ፓርቲ አላወራው እኔ ስለ ክርስቶስ ኢየሱስ ወንጌል ብቻ ነው ማቀው የብልጽግና ወንጌል ነው ያልተሰበኩ
አየህ ነው ችግር አንደኛ አታክ የብልጽግና ወንጌል ማለት ፎከስ ፖይንቱ የመስቀሉን ስራ ለፋይናንሻል ለፕሮስፔሪቲ እና ለዚህ ለጤና ለሰዎች ፍላጎት የሚያውል የክርስቶስ ኢየሱስን ከዘላለም ሕይወት ያለውን ትምህርት ሰዎች እንዳይማሩ እንዳይሰሙ የሚያደርግ ምድር ላይ ቁሳቁስን ለምሳሌ በጤና ሙሉ ጤንነት እናገኛለን በሀብት ሙሉ ሀብትን እናገኛለን በዚህ ዓለም ነገር ሙሉ ነገር እናገኛለን የሚል የምድር ትምህርቶች አሉበት ነው ዮናታን አክሊሉ እንደዚህ አይነት ትምህርቶችን በቀጥታም በተዘዋዋሪም ያስተምራል ሰው ዮናታን አክሊሉ የሐሰት ትምህርት አስተማሪ ነው ስንል አንዳንድ ሰዎች ስለ ጤና ሲያወራ ሰምታችሁት ከሆነ ትምህርቱ መጽሐፍ ቅዱሳዊ መሰረት የሌለው ዝም ብላችሁ ስሙ የሆነች ትምህርት የሆነች ጥቅስ ትቆነጠራለች ከዛ በኋላ እሱ ያችን ትምህርት ሲናገራት በምን መንገድ ነው የሚናገራት የኢየሱስን የመስቀል ሥራ ለዚህ ዓለም ሀብት ማግኛ አድርጎ የሚያስተምራል ይሄ ነው ችግሩ ወጣቱንም በአጉል ተስፋ የሚሞላው በዚህ ነው ሱሰኛውን ወጣት ይሰበስባቸዋል እኔ ጋሪ ነዳ ነበር ይላል እኔ ሽሮ ቤት ሰራ ነበር ይላል እኔ ከሻሸመኔ እስከ አዲስ አበባ እኔና ባለቤቴ ረዳቶና እሷ እንሰራ ነበር ይላል በዛ ሁሉ ፌል ያደረገው ዮናታን አክሊሉ ግን አሁን ቀደም እንዳልከው በኢኮኖሚ ባለጸጋ የሆነው አዋሳ ሄዶ ቸርች ከፍቶ የግል ቸርች ከፍቶ በገንዘብን አስራትና መባን ከህዝቡ መሰብሰብ ሲጀምር ገባ ይሄ ደግሞ ዘረፋ ይባላል ስሙ ዘረፋ ይባላል ስሙ እና ይሄንን በህዝብና በወጣቱ ስም በጫንቃ ላይ የተቀመጠ የሐሰት ትምህርት የሚያስተምርን አስተማሪ በዚህ ያህል መጠን ለመናገር የብልጽግና ወንጌል ምንድነው ስትባል እንኳን ማታቅ ወንድም አንተ የደህንነት ወንጌል ለምትሰብከው አቢላ እኔ የደህንነትም የብልጽግናም ወንጌል አይደለም የኔ ወንጌል መጽሐፍ ቅዱስ ሲናገር በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ከሙታን መካከል በኃይል ስለተነሳ ስለ ኢየሱስ ስለ እግዚአብሔር ልጅ ነው ይላል ወንጌል ሴንተር ፖይንቱ ራሱ ኢየሱስ ክርስቶስ ነው እንጂ የኔ ጤናም አይደለም የኔ ጤና ማግኘትም የኔ ጤና ማጣትም አይደለም ወንጌል ሴንትራል ፖይንቱ ከድንግል ማርያም ስለተወለደው በጴንጤናው በጲላጦስ ዘመን ምድር ላይ ስለተመላለሰው ስለ ኃጢያታችንና ስለኛ በደል ሞትን ዋጋ ስለከፈለው በሶስተኛ ቀን ከሙታን መካከል ስለተነሳው ስለ ኢየሱስ ነው እንጂ ስለኔ ሀብትም ስለኔ ድህነትም አይደለም ወንጌል አንድ ቦታ ላይ ስለ ሀብት እንደሆነ የሚያሳይ ነገር ንገረኝና የናንተ ወንጌል ትክክል ነው ማለት ከመጽሐፍ ቅዱስ ማለት አይ የኔና አንተ ወንጌል አንድ ነው እሱም ክርስቶስ ማን ደረጀ እዚህ ያለው ሰው ሁሉ አዳመጠ የሚያምንበትን ሐሳብ በቀንነት እየነገረ ነው አንድ በጣም ታላግጣለህ ሁለት ቱማች ትዋሻለህ ግን አንደኔ የመጨረሻ ልል የፈለኩት ምንድነው ከታች የሚሰማንም ሰው አለ ልነግር የምፈልገው እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ መልካም የምንለው ነገር ነው እየነገርነ ያለ ነው እንጂ አንተን ለማሳጣት ወይ ደግሞ አንተን ክፉ ለማድረግ አይደለም እኔ ለምሳሌ ዛሬ ነው ያወቁ የሚቻለኝን ደግሞ ያመንኩበትን ነገር ለምሳሌ ስትዋሽ አትዋሽልሃለሁ ግን እዛው ጥፍጥፍ ይያልክ ትዋሻለህ ለምሳሌ የሆነ ሰው ቀጥታውን አቢላ እየጠየቀ ስለ ብልጽግና ወንጌል ታውቃለህ ስለ እኔ ማቆይ ዶክተር አብይን ብልጽግና ነው ምን አስፈልገው እንደዚህ አይነት አሁን ወንድሜ ነኝ ካልክ ለወንድሜ እንደዚህ አይነት መልስ መመለስ ለምን አስፈልገ ካወቀ ላይ አቃለው ካላወቀ ደግሞ አላቅም ማለት ቀናነት ለራስ ነው ዛሬ እዚህ ጋር የዘራሃት ቀና ያልሆነው ነገር ነገ ዞሮ ደግሞ እንደሚያገኝ አትጠራጠር እያስፈራራው አይደለም ግን እውነት ነው እየነገርኩ ያለሁት ምክንያቱም የሚጠቅም ነገር አይደለም ኢየሱስ መለስኩ ድረስ አንደኛ ቅድም ለምሳሌ ሰዎችን መከተል ጥሩ ነው ግን ሰዎችን ደግሞ ማምለክ ጥሩ አይደለም ለምሳሌ አንተ የጠራኸው ሰውዬ በቱማች ሳወራለት
እኔ ግን አንድ ጥያቄ ጠይቃለሁ። እስቲ አንተ ከተማርከው ዮናታን ከሚባለው ሰውዬ የደሙ ፍሬ ወይም ደግሞ የደሙ ወንጌል ወይም ደግሞ የደሙ ፍሬ የሚለውን እስቲ ለ5 ደቂቃ ንገረን። እንደሱ የተነሳ የለማልክ አንተ እስቲ ያወቅከውን እዚህ ጋር 300 ሰው ምናምን አለ እኛ ምን ሰማሃለን? ለ5 ደቂቃ የደሙን ፍሬ ከሱ የተማርከውን ንገረን። አመሰግናለሁ። አቤላ ካንተ ጋር ላውራ ነው የገባሁትና አውራኝ እስቲ ሐሳብ ካለ። ተመሳሳይ ጥያቄ ነው ያለኝ። እኔም ስለ ደሙ ኃይል እንደሱ የሚሰብክ ሰው የለም ብለሃል። ከሱ የተማርከው የደሙን ኃይል ከመጽሐፍ ቅዱስ አንፃር 1-2 ፖይንት ንገር። ትምህርት ጥናት ይፈልጋል። ነገ ተዘጋጅቼ እመጣለሁ። እንጭቅር ያስተማረውን ነው የጠየኩ። አስተምረን አላልኩም። የራስን ትምህርት አላለም። እሱ ያስተማረው ነገር እኔ ሰው ትምህርት ሳይሆን ወንጌል ሰብካለሁ። ነገ ጊዜ ተሰጠኝና ወንጌል ሰብካለሁ። የሰው ትምህርት እንዴት ሰብካለሁ? ስለ ኢየሱስ ስበከን እስቲ ንገረን። መጽሐፍ ተዘጋጅቼ ለዛሬው ኢየሱስ ክርስቶስ ጌታ ነው። ይወዳሃል። ሁላችሁንም ይወዳችኋል። ሞቶላችኋል። ተባረኩ። ሌላው ደግሞ ጊዜ ሲሰጠኝ መጥቼ የእግዚአብሔርን ቃል በሚችለው አካፍላለሁ። ሞቶ ብቻ አስቀረው ጨርሰው እንጂ ሞቶ አገልጋይ ኃይል እንዴት ጠፍተ ነበር? ጨርሻለሁ። ቆሰቢ አስደነገጥከኝ። ሞቶላችኋል፣ ተነስቶላችኋል ብያለሁ። አለኝ ስትል ዮኒ ሲጠይቅ አለኝ ስትል ክው ብዬ ደነገጥኩ። እንዴ አገልጋይ የሚይዛል እንዴ ብዬ አስደነገጥከኝ። አቡ እንዴት ናችሁ? ደህና ናችሁ ወይ? ስለ 5 ሶላዎችም ለመጠየቅ አስቤ ነበር። እኔማ ደሬ በጣም ሶፋኒ ጋይ እሱንም ተምረ ስትመጣ ነው የምትመልሰው? ስለምን ወልከኝ? 5 ሶላዎች ስለ 5 ሶላዎች መጠየቅ ፈልጌ ነበርና ሶላ የሚለውን ቃል ነው ዛሬ የሰማሁት። አይ ቀላጅ ነው በጣም። አይ በእውነት እውነቴን ነው። ምንድነው ማለት አልገባኝም። በእውነት ከልቤ ነው ንገረኝ። እኔ ፈቃደኛ ልሁንና 1 ደቂቃ እኔን በእግዚአብሔር ቃል ምከረኝ። ኖ ራስህኛ ራስህን ጠብቅ። አንተ ራስህ ከገባባቸው የጨለማ መንገድ አቤል አንተ ችግር የለውም ተመክረኛለህ። ለምሳሌ ዮናታን አክሊሉን አንድ ትምህርት ላሰማ ያነቃቂ ስነ ልቦና ወይም ሞቲቬሽናል ሳይኮሎጂ ያን የምንጠራው ትምህርት በሶስተኛነት ከሁለቱ ጋር ተቀይዶ ይቀርባል። ሰማ ሰላም እናንተ እንዲሆን፣ ጤና እናንተ እንዲሆን፣ ጽግና እናንተ እንዲሆን፣ በረከት እናንተ እንዲሆን ብሎላችኋል። ዛሬ ማስተምራችሁ ትምህርት በሚቀጥለው ዘመን ኢኮኖሚ እንድንተኮስ መንፈሳዊ ነገር የተተኮሰ ሰው በፋይናንስ ሲተኮስ እኩል ይሆናል 2 ቶክስ። ስለዚህ ምን ይሆናል? ፍንዳታ፣ ከባድ የአብዛኞቹን የዮናታን ትምህርቶች ይዘታቸው ዮናታን አክሊሉ የብልጽግና ወንጌል አስተማሪ ነው የምንለው ለዚህ ነው። መስቀሉን አውርዶ ለጤና ብቻ ያደርጓል። የመስቀሉን ስራ አውርዶ ለገንዘብ ያደርጓል። የመስቀሉን ስራ አውርዶ ለምድር ስኬት ብቻ ያደርጓል። መጽሐፍ ቅዱስ ግን እንደዚህ አይነት ተስፋ ይሰጣል። በተለይ ምጽአተኞች ናችሁ፣ እንግዶች ናችሁ ይለንና ተስፋችንም ዘላለማዊ የሆነ ተስፋችንም ከሚታየው ከዚህ ዓለም እንደሆነ አብርሃምንም ጠቅሶ ሌላዎችንም ጠቅሶ መጽሐፍ ቅዱስ ሰማያዊ እንደሆነ መንፈሳዊነት ያሳየናል። ስለዚህ ክርስቲያኖች አይታመሙም የሚል ትምህርት የተረገመ ትምህርት ነው። ምክንያቱም የፊልጵስዩስን መልእክት ለጳውሎስ ይዞለት የመጣው አፍሮዲጡ የተባለ ሰው መንገድ ላይ በሽታ አሞት ነበር። እንግዲህ ቀደምት የሆኑ ክርስቲያኖች መካከል ዋና የሆኑ በእነ ጳውሎስ ዘመን የነበረ አፍሮዲጡ የሚባል ሰው መንገድ ላይ እስኪሞት ድረስ እንደታመመ መጽሐፍ ቅዱስ ሲነግረን አትታመሙም የሚለው ትምህርት ውሸት እንደሆነ ያሳበቀብን። እነዚህ ሰዎች ግን መታመምን ይክዳሉ። በዚህ ምድር ላይ ድሃሙ አይኮንም ይላሉ፣ ወይም ደግሞ ማጣት መቸገር ክርስትና ሆኖ ልክ አይደለም የሚል ትምህርት አላቸው።
አጋንንታዊ ትምህርት ነው። ይሄ ትምህርት አጋንንታዊ ትምህርት ነው። በተለይ ችግር ውስጥ ያላችሁ ሰዎች ክርስቲያን እንዳልሆናችሁ በኃጢአታችሁ ምክንያት ሁሉ ችግር ውስጥ እንዳላችሁ እንዲሰማችሁ ያደርጋሉ። እነሱ ግን አስራትና መባን በመዝረፍ ነው ባለጸጋ የሚሆኑት። አለቀ። አንድ ጥያቄ ልጠይቅ፣ ዮናታን እንዲፊልድ ስለምታደርግ አንድ ጥያቄ ልጠይቅ። ደብል ብሎ ደብል የሚያደርገው ደብል የሚያደርገው ካርድ ሰጥተው ወጥቼ ልግባ አቤላ ደብል እያደረገብኝ ኃይሌ የት ቸርች ህብረት እንደሚያደርገው ቢጠይቁ እስቲ ብናቅሻል። እሺ ቤኪሻ ለማንኛውም ቅድም ንሳ ገብቷል ትግስት ጋር ሄዶ ያልከው ጋር ነው ይሄን የእምነት ቃል ያስተማረውና ማን ነበር ስሙ የጠራኸው? ቅድም ረሳሁት ሰውየው መጋቢ ታሪክ ተወልስ እሱ ጋር ነው ይሄን የእምነት ቃል ትምህርት ያስተማረው ዮናታን አግሪድ። እንዴ 24 ሰዓት እኮ ነበር የሚገባው ታውቃላችሁ አይደል? የኔን ፎቶ ኤክስ እያደረገ ያው ተመልካች ስለሌለው ነው እንጂ አይተው አታውቅም? አላውቀውም። አይተው አታውቅም? ኃይልሻ አላውቀውም አለኝ ቅድም አልሰማህም? አዎ ላይቭ ተከታታይ ይገባል። ሲገባ ደግሞ የአቤላን ፎቶ ለጥፈው ሪሱ ምን እንደሆነ ባይገባ ተከታታይ ነው የሚገባው ሰውዬ። ደሬ ይገባል። እንደውም ቅድም እንኳን አነሳውበት ሳነሳበት አላውቀውም አለኝ። ከሰማችሁት አልሰማችሁት? ፍቄ አስገባሁት እኮ የኔትወርኩ መልሶ እምቢ ብሎት ከሆነች አላውቅም ብሎ አይ ልጁ እንደዚህ አይነት ሰዎች ራሳቸውን እንደሚሉትና እንኳን መጣ ደረጀ። እስቲ እስከዛ ድረስ አምስቱ ሶሎዎችን እስቲ ንገረን እስቲ እንደው ክርስቲያን እንደሆንክ እንድናውቅ። ባይዞይ ብዙ ቸርች ይሄዳል፣ ቃል ይሄዳል፣ ቸርች ይቀያይራል እንደነገረን ከሆነ በዛ ላይ ደግሞ ነጋዴ ነኝ ብሎ ቃል ይወጣል፣ ብርሃን ይወጣል። ነጋዴ አይደለም ሹፌር ነው። ነጋዴ አይደለም ዝም ብሎ ነው እሱ ያለውን አይደለም እናምነው። ያለውን አይደለም እኔ ስለሱ ስለማቅ እኮ ኦፍ ኮርስ ግን ለዚህ አይነት ሰዎች በውሸት ላይ ነው ቤታቸውን የሚሰሩትና ዘራ ከስር ኮሜንት አንብብ። እሺ አይሰማም ነበር ራሱ ነው እንዴ ያብተሽ ፎቶ ለጠፉና የሚስበው አይሰማም? ሰማኝ አሁን ይሰማል። አምስቱ ብቻዎችን እስቲ ንገረን። ሆነ ብሎ እየወጣ እኮ ነው ያ በሱ ቤት አራዳ ነው በጣም ምንድነው ሰርች ያደረገ ነው ያሉ። አሁን ይሄ አሁን ለኔ ጥያቄ ይሆናል። አቤላ አይሰማም? አቤላ አይሰማም? አሁን ይሰማል። ያት ሰርች ሻሸመኔ አራዳ። እሺ ለትነግረን ሰርች እያደረገ ሊነግረን ሰርች እያደረገ አይ ቤኪ ጠይቋል። በቃ አትሂድ በቃ እዛ በቃል ያስቀው ብቻ በል። ሁለት ይዛሃል እስካሁን ምንና ምንድናቸው አምስት ብቻዎች። ይሄንን ብታቀም ባታቀም በነገር ላይ የእውቀት መመዘኛ አይደለም። እንደው እንደ ጴንጤ እምነትን ካወክ ብለን ነው እንጂ ልትረሳቸው ትችላለህ። ኖርማል አረ እውቀት አለኝ አትበል፣ በእውነት አትበል። እኔ አንተን ቁጭ አድርጌ በእውነት እግዚአብሔርን ቃል አስተምርሃለሁ። አላውቅም እኮ አውቃለሁ አይደለም። እኔ ቁጭ አድርጌ እኔ ለአንተ እንደውም አንድ ፔሪድ እየመጣው ማስተምር ደስ ይለኛል ፍቃደኛ ከሆንክ። በመሳሪያ እንዳይሆን እንጂ ችግር የለውም እማራለሁ። እኔ አቤላ ለኔ የተበላሸ አመለካከት አይኖር። ሰዎች የሚሉት ውሸት ነው። እኔ ሹፌር ነኝ፣ ሹፍርና ነው የምሰራው። አያል ተዋሻለህ። ማን እንደዚህ ያለ?
መለሰ እንደ ስለ ሶላዎቹ አቡ ኧረ ምንም ሶላ እሺ አንተ አሁን እሺ አምስቱን ከመለስኩልህ አሁን አንተ ምንድነው የምታደርገው? ለምሳሌ በቃ ሰርች አድርጎ አግኝቷል። አራቱን ያገኘው አንተ መልሶ እኔ እኮ ምን ባታቆም ኖርማል ነው ያልኩክ። አይ ኖ ይሄንን አሁን በመልስ አሁን ለምሳሌ አንተ እኮ እንትን ሁሉ ጠይቀኸኛል እኮ መሲው ማን ነው ብለህ እኮ ጠይቀኸኛል። መሲው ማን ነው አላልኩም። መሲ ምን ማለት ነው አላልኩ እኮ እንደዛ መሲ ምን ማለት እንደሆነ አልኩ። ይሄንን ጥያቄ እኔ ከመለስኩኝ በጣም በቃ እኔ ይሄን ጥያቄ ላንተ አልመልስልህማ። ይሄ የንቀት አይል እኮ ነው። ምክንያቱም አንተ እንደማታውቀው አውቃለሁ ቃሉን ግን እኔ ስለማውቀው አንተ በእናትህ እንዴ እንደዚህ አንተ ትላለህ እንዴ? ተወግተህ ነው እንዴ መጣው? እኔ ቋንቋዬ ሁለተኛ ቋንቋዬ ነው ምናምን ብለህ እንትን ስትል አልነበረም እንዴ? ኧረ በእናትህ ልጆች አሉ ማለት ደግሞ ምናምን ትላለህ አይደል እንዴ? ዳርዬ አክብር ከታች ያለው የሚሰማ ሰው ትልልቅ እዚህ አሁን 258 ውስጥ በጣም ትልቅ አንተን ሪስፔክት የሚያደርጉ ሊፈሩ የሚገባቸው ሰዎች ሊኖሩ ይችላሉ። ስታወራ የህፃን ልጅ ጨዋታ አታርገው። ምክንያቱም አንተ ነህ የህፃን ልጅ እያወራ ያለው በእውነት። ቆይ ስማኝ ደሬ ለምን መሰለህ አሁን አንተ አምስቱ ሶላዎች ብለህ ስጠይቀኝ አይደብርህ? እኔ አይደለሁም የጠየቀ ቤካ ነው። እኔ ይሄ ሊጠየቅ የሚገባው አማርኛውን ፍታ ስትለኝ ነው የፈታሁት። አዎ ጴንጤ መሆንን በምን እናውቃለን? ተላላኪ ብትሆንስ ቅጥረኛ ብትሆንስ ጴንጤ መሆንን እናውቀው ብለን እሺ እኔ ዛሬ አቤላ ምንም ብትለኝ ክፉ ነገር አላወራም። እኔ ጸልያለሁ። ዛሬ ደግሞ ሰሞኑን መንፈሳዊ ሰውኛለሁ። ሰሞኑን ጥሩ ጨረሰው ሰውየው ሰሞኑን ያልከው ክርስትና እኮ ይኸውልህ ክርስትና ሰሞናዊ ነው እያደስክ ነው እንደዛ አይደል? እኔ እንደውም አሁን አንተ ጋር ማየው ነገር አለ። የሆነ ንስሐ ገብተሃል? እሺ አንድ ጥያቄ ልጠይቅ የመጨረሻ። ንስሐ ገብተሃል? አግተህ ስታስደበድበው 3 ወር ስታስደበድበው ስለነበረ ሰውዬ ንስሐ ገብተሃል? እኔ ዛሬም ንስሐ ገብቼ ሁሌ እለት ነው ንስሐ ገብተሃል ወይ? አግተህ 3 ወር ሙሉ ስታስደበድበው ስታስቀጠቅጠው ስለነበረው ሰውዬ እሱን እንመልስልኝ። ንስሐ ገብተሃል? ዛሬ ጸልያለሁ። ንስሐ ገብተሃል ወይ? ቃል በቃል ነው የምልህ። አሳግተው ከቤተሰቡ ለይተህ አሳግተህ 3 ወር ሙሉ ከልጆቹ ከሚስቱ ነጥለህ ስታስቀጠቅጠው ስታስደበድበው ስታስወግረው ስለነበረው ሰውዬ ንስሐ ገብተሃል? የሶላው ጥያቄ ተመለሰልህ አቤላ? ስፔሲፊክ ጠይቄያለሁ። ካለ ይሄ የዚህ ጉዳይ ባለቤት ካለ ግባና ላክልኝ። አንድ ቁጥር ጻፈ ባለ ጉዳዩ ካለ ያየውክ መሰለኝ። ታዱሻ ኖ እኔ ካለው አይገባም እሱ። ኖ ታዱሻ አይደለም። ኖ አንተ ብዙ ቦታ ነው እንትን ሰዎች የምትበድለው። ብራዘር ራውድ አድርገህ ታወራለህ። ግን በእውነት ደረጀ ራውድ አድርገህ እኔ ካለው አይገባም ብለህ ታወራለህ። ይሄንን ጉዳይ ና ደስታ ላክልኝ አሁን መሮጥ ትችላለህ። ደስታ ላክልኝ። ኢንቫይት ማድረግ አልቻልኩም። ላክልኝ ደስታ አንዴ በሆነ የህግ ጉዳይ የምርመራ ስራ ሰርቼበታለሁ አወኩት። አሁን ደግሞ ከነጋዴነት ወደ መርማሪነት ገባ። እሱ ነገር የምርመራ ስራ ሰርቼ አያችሁ። ቀድም ነጋዴ ነው መንፈሱ ራሱ የደረጀ በእውነት እንትን የዱርዬ እኔ ይሄን ቃላት ለመጠቀም በጣም ይቅርታ ስለተጠቀምኩ ወዳጄ። አንተ ለሰው ጥብቅና እየቆምክ የሰውን መብት እየበደልክ የእግዚአብሔርን ስም ትጠራለህ። ደስታ ካሌለ ችግር እኔ ጋር እንትን ስላለ መረጃ ስላለ እሱን አሰማለሁ። የህግ እርምጃ ህግ እንደዚህ ከሆነ በደንብ ጆሮአችሁን ከፍታችሁ ሰው ዝጉ። እንትን ማይካችሁ እኔ ራሴ ከታህል ይያለ እንደዚህ እንድታደርግ አላበረታታም። እኔ የ11 ደቂቃ ድምጽ ነው ማሰማችሁ። ደስታ ይባላል ባለ ጉዳዩ። ይሄ ሰውዬ ቢሞት አዋሳ መግባት አይችልም። አዋሳ ከገባ ተደብቆ ነው የሚገባው።
ማለት በጣም በህይወቱ የበደለው ሰው ስላለ ማለት እኔ ታዱሻ ላይም ተመሳሳይ ወንጀል ነው ሲፈጽምበት የነበረው። ቆይ ንክፈተው። እሺ ሜሴጅን ያስቀመጥኩና እሺ ደስ አባላል እዚህ አውሳ ነው የሚኖረው። እሺ ቶርጂ አውሳ ከገባሁ ገና 1 ዓመት ነው። ትንሽ መቄጣቅ ነበረና ችግር ቤተሰብ ልጅ እዚህ ነው የነበረው። ይሰማቸዋል? ቤካ ይሰማል ድምፁ? ይሰማል? ይሰማል። አቡ ይሰማል። አቀጥል። እሺ እና ደረጃ የሚባል ሰው የዛሬ 5 ወር ከምናምን ልጄን ከትምህርት ቤት ይዤ ስመለስ ይደውልልኛል። እሺ ይሄ ላይቭ ላይ የሚገባው ደረጃ ነው? ደረጃ ሻምበል ማለት የሻሸመኔው ማለት ነው። የሚባል ሹፌር ነበረው። ሻምበል ነው? ሻምበል ይባላል ነበር። እሺ ስለዚህ ደረጃ አሁን ላይ ነው። ወደዚህ ከትናንት ጀምሮ ወደዚህ የሚሄድ እያቀፉ ስለሆነ ነው እንጂ አሁን ላይ ናቸው። እና ደረጃ ልጄን ዓርብ ዕለት ከሞንቶልት ትምህርት ቤት ውስጥ ኦልሬዲ 6 ተኩል ነው የምትወጣውና 6 ተኩል ላይ ከሞንቶልት ልወስዳት ሲል በ24 ቤት ስልክ ይደወልልኛል። ሲደወልልኝ አላወቁትም እና አቤት አላወቁም ማለት የስራ ጉዳይ ፈልጌ ነው ይለኛል። እና አላወቁም አውቃለሁ አታውቅኝም ግን አንተን ላወራህ ፈልጌ ነው ይለኛል። ከዚህ ቶጋ የሚባል አካባቢ ላይ የአርባ ምንጭ መኪና አይሱዙ ይጠፋል። ያ አይሱዙ ጠፍቶ እሱ አይሱዙ ጠፍቶ ባለበት አርባ ምንጭ ካሉት ሰዎች ላይ ደረጀ አይሱዙ የጠፋበትን ሰው በሰው ያገኘውና 500,000 ብር ይቀበላል። ለአንተ አይሱዙ የጠፋውን እናገኝልሃለን ብለው። ስለዚህ እኔ ተወልጄ ያደግኩት አርባ ምንጭ ስለሆነ አይሱዙ የጠፋበትና ይህን መንገድ መስመሩ የሚያውቀው ከሞያሌ ጀምሮ ወደ ላይ ያውቀውን ደስታ የሚባል ልጅ ያውቃልና የኔን ስልክ ለደረጀ የሰጡትና ደረጀ የኔን ስልክ ወስዶ እንደ ደህንነት ነኝ ብሎ እዚህ ከተማ መጥቶ ልጄ ጭኜ ወደ ልጅ እያለ በፌደራል ፖሊስ ያስገኛል። ከሐዋሳ ከተማ ማንም ሳያውቅ ባለቤቴ ስራ ቦታ ሆና ይሄን እንግዳ ውስጥ ዮናታን ጋር ተሽ ኦሮ የሚባለውን ታውቃለህ? ተሽን ማገሩ ይመስለኛል። ተሽ የሆነ ዮናታን መኪና የሆነች መኪና ምናምን የሚነዳለ ታወቅተ? የሆነ ምስክሮች ሚነዳ ነበረ። እና ኦልሬዲ ተሽና እኔ ለአስራ ምናምን ዓመት ጓደኛሞች ነን። ሻሸመኔ ደስታ ባንክ ሻሸመኔ ላይ ኖርኩኝ። ያበርሶ ይነግራል እዚህ ነዛ። ስለዚህ ልጄን ጭኜ እያለው ደረጀ በፌደራል ፖሊስ ልጄን ከቤት አውርጄ ሲሄድ ሙሉ ወንጌል ጋር መኪና መንገድ 2 ቦታ ፓትሮል መንገድ ገብቶ ይይዘኛል። እሺ ስለዚህ የያዘኝ ፌደራል ፖሊስ እዚህ ታች ጊዮርጊስ ፋብሪካ ጋር ታች የፌደራሎች ግቢ አለ። እዛ ግቢ 7 ተኩል ተወሰድኩኝ። ባለቤቴ አታውቅም፣ ማንም አታውቅም። ባቆምኩበት ቁልፌን ለሰው ሰጥቼ የቤት ከወረድኩበት ነው ነገር ተጭኜ ከፌደራል ግቢ ተወሰድኩ። ከፌደራል ግቢ ላይ 30 ደቂቃ ተቀመጥኩ። ከ30 ደቂቃ በኋላ ያ ሁሉ ሲደረግ መነጽር አድርጎ ደረጀ የሚባለው ሰው ያልደረገኝ ለቤተሰብ ሳይነገረኝ ተጭኜ ቀጥታ ሻሸመኔ ዋና ቢሮ ተወሰድኩኝ። ደረጀ አንድ አማን የሚባል አማን የሚባል ኦንላይን ላይ ከሱ ጋር የሚቀመጥ ልጅ በሱ መኪና ተጭኜ እኔ በፓትሮል የኋላ እጄ ታስሮ ምንም ሳላቅ ቤተሰቤ ሳያውቅ ማንም ሰው ሳያውቀኝ ተጭኜ ሻሸመኔ ገባሁ። ስለዚህ ደረጀ በጣም የሚገርም ያወጡ ደረጀ ከዚህ ከተማ ሲያስወስደኝ ምንም ማቆም ታሪክ የለኝ። ቤተሰቤ አያውቅ ማንም ሳያውቅ 11 ሰዓት ተኩል ልጆን ደረስኩ። ስለዚህ ዓርብ ነው ቀኑ። ከዓርብ ለ120 ቀን
ሽንቴ ደሜን እስከሚሸና ድረስ ስቀጠቀጥ ኖርኩኝ። ምን አድርገህ ነበር? ከሹሹ ጋር በተለያየ ከሰው ጋር የሚቀፋው መኪና አቃል ብሎ እኔን ያልቃል ገዝኝ አትዞኝ ከ40 ምንጭ ሰው ከ500 ምናምን ሺህ በላይ መኪና ከጠፋባቸው ሰዎች ደረጀ ድህነት ብሎ ወስዶ እኔ ተጭኜ ሄድኩኝ። የሄድኩበት ቀን እስከ ዛሬ ድረስ የሄድኩበት ቀን ላይ ደረጀ እጄ ወደ ኋላ ታስሮ ነው ያለው ገብረት ኦልሬዲ ይቅርታ ተጠይቄ ሙሉ ሰው በይቅርታ ምንም ነገር ከደህንነት ከአዲስ አበባ ጭምር ደህንነት አጣርቶ ጉዳዩን ይቅርታ ተጠይቄ ከ120 ቀን በኋላ ነው ወደ ቤቴ የተመለስኩት። 120 ቀን ፍርድ ቤት ምናምን አልወሰድሁም። ማንም ፍርድ ቤት ሳይወስድን ሌሊት 5 ሰዓት ይወሰዳለሁ፣ እቀጠቀጣለሁ፣ እመታለሁ፣ እመለሳለሁ። ደረጀ እስኪ ያስፈራራል፣ እስኪ ጋር የሆነ ነገር ያደርጋል፣ እስኪ ቤተሰቤን ማግኘት አልችልም። ይህን ሁሉ ነገር ሆኖ ይቅርታ ተጠይቄ ነው ወደ ቤት የተመለስኩት። ለጳጉሜ 5 ሊሞላ ሲል ነው ወደ ቤት የተመለስኩት። በጣም ያሳዝናል። ይህ ሁሉ ነገር ሆኖ ደረጀ እኔን መምሪያ ላይ ፖል አለ፣ ትልቅ ፖል። ፖሉ ጋር ይዞኝ አውጥቶ ፖሉ ጋር አስቀምጠኝና ውጭ ያስቀምጠኝ። ኦልሬዲ ደስ አለኝ። አቤት አልኩት። ይህ ፖል ታደርጋለህ? እኔ ከዚህ ግቢ ሲሄድ አለኝ ኦልሬዲ አንተ መንፈሳዊ ሰው ስለሆንኩ ይሄን ብነግርህ አሁን እሱም ያምናል። ሙሉ ሻሸመኔ ላይ ያለው የጸጥታ አካል እንድታሰር ተብዬ እንዳይታሰር ብዬ ያስከለከልኩት እኔ እንደፈለግ ከርጊ አይ እኔ በቃ ገንዘብ መጽሐፍ ፍቶኛ አልፈልግም ብዬ ከነዚህ ለብሶ ወደ ቤቴ የተመለስ ነው። ከ300 ሺህ ብር በላይ ውጪ አውጥተን ማለት ነው። የሚያሳዝን ደረጀ ፖል አሳይቶን አሁን መንፈሳዊ የሚመስለው ደረጀ ፖል አሳይቶን ይህ ፖል ካለ አለኝ ከምሽቱ 1 ሰዓት በኋላ ይሄ ፖል አቡነ ያው እግዚአብሔር ልጆች አሉ እዚህ በልጆቼ ፊት ነው ማወራው። ይሄ ፖል ካለ አለኝ ማታ ከ1 ሰዓት በኋላ አንተን ሊገሉ የሚመጡ ሰዎች ይህን ፖል በቅጥ ልከተል ወይ ከእናቴ ጋር ወሲብ ታደርጋለህ ስሉክ ከእናቴ ጋር ወሲብ አደርጋለሁ ትላለህ አለኝ።